ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ የማስደምጣችሁ ታሪክ እንደ አውሮፓውያን አቆጣጠር በ1956 በስነ ጽሑፍ የኖቤል ሎሬት ተሸላሚ የሆነው የራሺያዊው ሚካኤል ሾሎኮቭን ድርሰት ነው። ይህ ፌት ኦፍ ኤ ማን ወይም የአንድ ሰው ዕጣ ተብሎ የተተረጎመው ታሪክ የአንድ የሶቪየት ኅብረት ወታደር በሁለተኛው የዓለም ጦርነት ከዚያም በፊትና በኋላ ያሳለፈውን የሚያወሳ ሲሆን የታሪኩ መነሻ ደግሞ ሾሎኮቭ በ1946 ማለትም ሁለተኛው የዓለም ጦርነት በተጠናቀቀ በዓመቱ ለአደን በወጣበት ያገኘው አንድ ወታደር በነገረው ታሪክ ልቡ ተነክቶ የጻፈው ነው። ታሪኩም አንድ የኤቭጌኒያ ግሪጎሪየቭና ሌቪስካያ ለተባለ የሶቪየት ኅብረት ኮሚኒስት ፓርቲ አባል ለሆነ ሰው መታሰቢያነት ተበርክቷል። በሁለተኛው የዓለም ጦርነት ወቅት ያለቁት የሶቪየት ወታደሮች ወደ 9 ሚሊዮን የሚጠጉ ሲሆን በአጠቃላይ ከመደበኛው ሕዝብ ጋር ተደምሮ ግን ወደ 27 ሚሊዮን የሚሆኑ የሶቪየት ሕዝቦች በጦርነት እንዳለቁ ይታመናል። በዚህ ራሺያውያን ታላቁ የአርበኝነት ጦርነት ወይም በግሬት ፓትሪዮቲክ ዋር ብለው በሚጠሩት ጦርነት ከሁሉም በጦርነቱ ከተሳተፉ ሀገራት በቁጥር ከፍተኛውን ሕዝብ ያጡት ሶቪየቶች ሲሆኑ ከጦርነቱ በፊት ከነበረው የሕዝብ ብዛታቸው ወደ 14 በመቶ የሚሆነውን እንዳጡ ተመዝግቧል። የዛሬውን ታሪካችን እንግዲህ ይህ አስከፊ ጦርነት ምን ይመስል እንደነበርና ምን ያህል ውድመት እንዳስከተለ በአንድ ግለሰብ እይታ የሚያስቃኘን ይሆናል። በታሪክ ውስጥ ያሉት ዓመተ ምህረቶች በሙሉ እንደ አውሮፓውያን አቆጣጠር ናቸው። እንደተለመደው ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። የአንድ ሰው ዕጣ። ደራሲ ሚካኤል ሾሎኮቭ፣ ተርጓሚ አድማሱ ባድማ። በ1968 ዓመተ ምህረት የታተመ። ከጦርነቱ በኋላ በመጀመሪያው ዓመት የመጀመሪያ ጸደይ ወራት ከዶን ወንዝ ከላይኛው መዳረሻ በመኪና ለመጓዝ አይመችም ነበር። እንደ ልብ አይገኝም። በመጋቢት ወር መጨረሻ ሙቀትን የተጎናጸፈ ንፋስ ከአዞቭ ባህር በመንፈሱ በስተግራ በኩል ያለው የወንዙ ዳርቻ አሸዋ በሁለት ቀን ውስጥ ራቁቱን ቀረ። በበረዶ ተጎናጽፈውና አጊጠው ይታዩ የነበሩት በውሃ የተቦረቦሩት ቦዮችና ሸለቆዎችም በሜዳው ላይ የሚገኙትን ወንዞች በውሃ ለመመገብ ስለጀመሩ ወንዞች ከመጠን በላይ በመሙላታቸው የተጋገረውን በረዶ እየሰባበሩ በመደንፋት ይጓዙ ጀመር። ስለዚህ መተላለፊያ መንገዶቹን ሁሉ ሰው እንዳይተላለፍባቸው ዘጉት። በዚህ ዕድለቢስ በሆነበት ጊዜም ቡካኖቭስካያ ወደ ተባለው አንድ ትልቅ መንደር ለመሄድ ጉዞዬን ጀመርኩ። ርቀቱ እንኳ ብዙ አልነበረም። ምናልባት 60 ኪሎ ሜትር ብቻ ቢሆን ነው። ቢሆንም በጣም አስቸጋሪ ሆነብኝ። ባልንጀራዬና እኔም ፀሐይ ከመውጣቷ በፊት ጉዞአችንን ጀመርን። በደንብ የተቀለቡ 2 ፈረሶችም ከባዱን ጋሪ በታላቅ ችግር ይስቡት ጀመር። የጋሪው መንኮራኩሮችም እስከ ግማሹ ድረስ በአሸዋና በበረዶ ተቀላቅለው በቦካው ረግረግ መንገድ በመዋጣቸው 1 ሰዓት ብቻ እንደተጓዝን የሳሙና አረፋ የመሰለ ላብ ከፈረሶቹ ሰውነት ላይ መጉረፍ ጀመረ። በፈረሶቹ ላብ የጋሪው መሳቢያ ጠፍር ስለበሰበሰም ንጹሕ የጠዋት አየር ሽታ እንደሚያሰክር መጠጥ ይሰነፍጥ ጀመር። መንገዱም ለፈረሶች አንዳንድ ጊዜ አስቸጋሪ ስለሆነ ከጋሪው ወርደን ጉዞአችንን በእግራችን እንሄድ ነበር። እንደ ጭቃ የቦካውን በረዶ ከጫማችን ስር እየተጨፈለቀ እግራችንን ስለሚወጣው ለመራመድ ችግር ሆነብን። የመንገዱ ዳርም በሚያንጸባርቅ በረጋ በረዶ ስለተሸፈነ በሱ ለመሄድ በፍጹም አይታሰብም። እስከ ኢላንካ ወንዝ ድረስ 30 ኪሎ ሜትር ብቻ ለመሄድ የ6 ሰዓት ጊዜ ወሰደብን። በበጋ ወራት የሚደርቀው የሞኮቭስኪ መንደር ትንሽ ወንዝ ከመጠን በላይ ስለሞላና ውሃውም 1 ኪሎ ሜትር ሙሉ በሜዳው ላይ ስለተኛበት ረግረግ ሆኗል። ይሁን እንጂ ቢበዛ 3 ሰዎች ብቻ ልታሻግር በምትችል ቀዳዳ ጀልባ መሻገር ነበረብን። ፈረሶቻችንም መልሰን ላክናቸው።
ባሻገሩ ከሚገኘው ማህበራዊ እርሻ ክረምቱን ሙሉ ቁማ የነበረች አንዲት አሮጌ ጂፕ አውቶሞቢል ተጠብቀን ነበር። ነጂውና እኔ በምትዋዥቀው ትንሽ ጀልባ በጥርጣሬ ወጣን። ባልንጀራዬ ግን ዕቃችንን ይዞ በወዲኛው ማዶ ቀረ። የበሰበሰውን ሳንቃ ትንሽ ፈረሰኛ በመታውን ጊዜ በቀላሉ ተገፍተን ከመንገዳችን አቅጣጫ ወጣን። በዚህም ጊዜ ከወዲያኛው ዳር እስክንደርስ ድረስ በእጃችን በጨበጥነው ነገር ሁሉ እንከላከል ጀመር። ከወንዝ ወዲያ ማዶ ለመድረስም 1 ሰዓት ያክል ጊዜ ፈጀብን። ከዚህ በኋላ ነጂው ወደ መንደር ሄዶ ጂፑን ይዞ ወደ ጀልባው ዘንድ መጣ። መቅዘፊያውን አንስቶ ይቺ ልትፈራረስ የደረሰች ጀልባ ውሃ ውስጥ ያልፈራረሰች እንደሆነ ምናልባት ብንችል በ2 ሰዓት ውስጥ ከባልንጀራ ጋር ተመልሰን መጣ ይሆናል አለ። መንደሩም ከወንዙ ራቅ ያለ ነው። ወንዙ በሚወርድበት በኩልም ያለው ጸጥታ የበልግ ወራት ማዕከል ወይም ጸደይ ሊገባ ሲል ሕዝብ ለቆት የሄደውን ቦታ ይመስላል። ከወንዙ የሚመጣው ሽታም ከበሰበሰው ዛፍ ጋር በመቀላቀሉ ለአፍንጫ የማይስማማ ሲሆን ወይባ በመሰለ ጭጋግ የተሽሞነሞነና ቀላ ባለ አበባ ያሸበረቀ ከሚመስለው ራቅ ካለው ሜዳ ሽው ሽው የሚለው ንፋስ የሚያመጣው አዲስ ያፈር ሽታ ከበረዶ ሰንሰለት በቅርቡ ነፃነቱን ያገኘ መሆኑ ያስታውቃል። በአቅራቢያው ከውሃው ዳርቻ ካለው አሸዋ ላይ የተሰበረ የሽምጥ አጥር ተጋድሟል። ከተሰበረው አጥር ላይ ቁጭ ብዬ ሲጋራ ለማጤስ ወደ ኪሴ እጄን ሰደድ ባደርገው ኪሴ ውስጥ የነበረው ሲጋራ በውሃ ረጥቦ በማግኘቴ ከፍ ያለ ተስፋ መቁረጥ ተሰማኝ። ይህም የሆነው ውሃውን ስንሻገር ፈረሰኛው ጀልባዋን በመታት ጊዜ ቦረቦር የሆነ ውሃ ሽንጤ ድረስ ያጥለቀለቀኝ ጊዜ እንደሆነ ተረዳሁት። ትዝ እንዳለኝም በዚያን ጊዜ እንኳን ለያዝኩት ሲጋራ ላስብ ይቅርና በእጄ ላይ ያለውን መቅዘፊያ ጥዬ በውሃ ውስጥ እንዳንሰጥም ነፍሳችንን ለማትረፍ ስታገል እንደነበረ ነው። ቢሆንም ግዴለሽነት ያበሳጨኝ። ምንም እንደማይጠቅመኝ ስላወቅኩ ቦረቦር በሆነው ውሃ ርሶ አፈራማ የሆነውን ሲጋራዬን ከኪሴ በመንጠቅ እያወጣሁ አጥሩ ላይ አንድ ባንድ አሰጣ ጀመር። ቀኑ ረፋድ ሆነ። ፀሐይዋም ልክ እንደ ግንቦት ፀሐይ ታቃጥል ጀመር። ስለዚህ ሲጋራዎቼ ቶሎ ይደርቁልኛል ብዬም ተስፋ አደረግኩ። ከቀኑ ሞቃትነት የተነሳ የነበረኝን የወታደር ልብስ ለብሼ በመምጣቴ እጅግ አሳዘነኝ። ከዓመቱ ውስጥ እውነተኛ የመጀመሪያው ሙቅ ቀን ነበር። ከባድ የሆነውን የመቅዘፍ ሥራ ከሠራው በኋላ አሮጌውን የወታደር ኮፍያዬን አውልቄ ጸጥታና ብቸኝነት ከነገሰበት ስፍራ ተቀምጬ ሰማይን ለመሸፈን የሚሽቀዳደመውን ደመና አንጋጥጬ እያየው በውሃ የራሰውን ፀጉሬን ንፋሱ እንዲያደርቀው ፈቀድኩለት። ከመንደሩም የመጨረሻ ጎጆች አንድ ሰው ወጥቶ ወደ መንገዱ ሲገባ ታየኝ። የ5 ወይም የ6 ዓመት የሆነ ሕፃን እጅ ይዞ ይጎትታል። ወደ መሻገሪያው ነበር የሚያዘግሙት። ጅፓ ዘንድ ከደረሱ በኋላ መንገዳቸውን ለውጠው ወደ እኔ አቅጣጫ መጡ። አንድ ረጅም ከትከሻው ሰግድድ ያለ ሰው ወደ እኔ ቀረብ ብሎ በሚያጉረመርም ድምፅ እንደምን ዋልህ ወዳጄ አለኝ። እኔም እንደምን ዋልህ ብዬ የዘረጋልኝን ሸካራ እጅ በመጨበጥ ሰላምታ ሰጠው። ወደ ልጁም ጎንበስ ብሎ ለሰውየው ሰላምታ ስጥ፣ እንደ አባትህም መኪና ነጂ ይመስላል አለው። አንተና እኔ ብቻ ነን ካሚዮን የምንነዳ፣ እሱ ግን እዚህ ያለችውን ጂፕ ነው የሚነዳ መሰለኝ። እንደ ንጹሕ ሰማይ ኮለል ባሉ 2 አይኖቹ ትኩር አድርጎ ካየኝ በኋላ ፈገግ ብሎ በድፍረት ልጁ የቀዘቀዘ እጁን ዘረጋልኝ። እኔም እጁ እንደጨበጥኩ ምን ነው ሽማግሌ እጅን በርዷል? እንደዚህ ባለ ሙቀንስ ምን ነው እጅ እንደዚህ የሚቀዘቅዘው ብዬ ጠየቅኩት። በልጅነት ጠባይ በመያዝ ጉልበቶቼን ደገፍ ብሎ ወርቃማ የሆኑ ቅንድቦቹን በመደነቅ ብድግ አደረገ። እኔ እኮ ሽማግሌ አይደለሁም አጎቴ፣ ገና ልጅ ነኝ እንጂ ደግሞም ይህን ያህል በብርድ አልቀዘቀዝኩም። እጆቼ የሚቀዘቀዙበት ምክንያት በረዶውን እንደ ኳስ እያድቦለቦልኩ ስጫወት ስለነበረ ነው አለ። አባቱም በጀርባው ላይ ተንጠልጥሎ የነበረውን የሸራ ኩፋዳ አውርዶ ከአጠገቤ ተቀመጠ። ይሄ አብሮኝ የሚጓዘው ትንሽ መንገደኛ አስቸጋሪ ነው። እኔንም ልክ እንደራሱ ነው የሚያደክመኝ። ረዘም ያለ እርምጃ ስትራመድ እሱ ሮጥ ሮጥ ይላል። ያን ጊዜ በሱ ልክ እርምጃን ለመለወጥ ትገደዳለህ። አንድ ጊዜ ልራመድ የምችለው 3 ጊዜ መራመድ አለብኝ ማለት ነው። ስለዚህ የእርምጃችን ልክ እንደ ፈረስና እንደ ኤሊ የተለያየ ነው። የሚያደርገውንም ለማወቅ ከኋላ አይን እንዲኖር ያስፈልጋል። ለቅጽበት አይንን ከሱ መለስ ያደረግከው እንደሆነ
ወዲያውኑ በውሃ ውስጥ ገብቶ ሲንቦጫረቅና ጭቃውን ሲያቦካ እንዲሁም በውሃ ላይ የተጋገረውን በረዶ እየሰባበረ እንደ አንኳር ስኳር ሲመጣው ታገኘዋለህ። እንደሱ ካለ ጋር በእግር መሄድ የወንድ ሥራ አይደለም። ትንሽ ዝም ብሎ ከቆየ በኋላም ወዳጄ አንተስ አለቃህን ነው የምትጠብቀው አለኝ። የዚህ ጊዜ መኪና ነጂ አይደለሁም ብዬ ልነግረው ስላልፈቀድኩ የሚከተለውን መለስኩለት። እንደ ጠየቅከኝ ይመስላል አልኩት። ከወዲያ ማዶ ነው የሚመጣው? ይመስላል። ጀልባውስ ቶሎ ከዚህ የሚደርስ ይመስላል? ምናልባት በ2 ሰዓት ውስጥ። ደህና ነው። እንግዲያውስ የሚያስቸኩለኝ ነገር የለምና አጠገብህ አረፍ ልበል። ገና ከሩቅ እንዳየሁህ ከኛ ከሹፌሮቹ አንዱ ደህና ፀሐይ የሚሞቅበት ቦታ ይዟል ብዬ አሰብኩ። ወዲያውኑም ሲሞቱና ለብቻው ነው ሲጋራ ሲያጤሱ ምንም የሚያስቅ ነገር አይገኝም እንደሚባለው ሁሉ እስቲ ወደሱ ዘንድ ሄጄ አብሬው ላጤስ ብዬ መጣሁ። ሲጋራ ነውና የምታጤሰው፣ ስለዚህ ደህና እንደምትኖር ተረዳሁ። አይ ረጥቧል ወይ? የረጠበ ትንባሆና ታሞ በመታከም ላይ ያለ ፈረስ ምንም አይጠቅሙም እንደሚባለው ሁሉ፣ ስለዚህ ወንድሜ እሱን እንተውና ከኔ ትንባሆና ጢስ። አንድ የተሸበለለ ያረጀ የትንባሆ መያዣ የሐር ጨርቅ ቦርሳ ከስሱ ካኪ ሱሪ ኪስ አውጥቶ ሲተረትረው ከአንድ ጫፍ በኩል በጥልፍ የተጻፉትን ቃሎች ልብ አድርጌ ማየት ቻልኩ። ቃሎቹም እንዲህ ነው የሚሉት: ለምንወዳችሁ ወታደሮች ለአንዱ ከሌቤዲያንስካ 2ኛ ደረጃ ትምህርት ቤት የ6ኛ ክፍል ተማሪ። አገር ውስጥ ያደገውን ጠንካራ ትንባሆ ስናጤስና ብዙ ጊዜ ሳንነጋገር ቆየን። ከልጁ ጋር ወዴት እንደምንሄድና በዚህስ መጥፎ መንገድ ለምን ይዞት እንደመጣ ልጠይቀው ስል እሱ አስቀድሞ ጠየቀኝ። በጦርነቱ ጊዜ ከመጀመሪያ እስከ መጨረሻ ድረስ የመኪና መሪ እንደጨበጥክ ነበር? ትንሽ ሲቀረኝ እንጂ አዎን አልኩት። ግንባር ነበርክ? አዎን። እኔም ከሚገባ በላይ የሆነ የሚያንገፈግፍ ችግር እስከ አንገቴ ድረስ አጥልቆኝ ነበር። የጠየሙ እጆቹን ከጉልበቱ ላይ ጣል አድርጎ የጠወለገ እሸት ይመስል አንገቱን ደፍቶ ቁጭ አለ። ሰረቅ አድርጌ ብመለከተው ሐዘን ተሰማኝ። በሐዘንና በናፍቆት በመጓጓትና በትህትና መወረር አመድ የነሰነሱባቸው የሚመስሉ ማንም ትክ ብሎ ለማየት የማይደፍራቸው አይኖች ለመሆኑ አይታችሁ ታውቃላችሁን? እነዚህን የመሰሉ አይኖች ለማየት እድል አጋጥሞኝ ላውቃቸው ችያለሁ። ከአጥሩ ላይ አንድ የጎበጠ ጭራሮ ሰብሮ ለአንድ ደቂቃ ያህል ባሸዋው ላይ የሚያስደንቅ እንደ ስዕል ያለ ነገር ሲሰራ ቆይቶ ለመናገር ጀመረ። አንዳንድ ጊዜ ሌሊቱን ልተኛ አልችልም። አይኖችም በጨለማው ሳይከደኑ ነው የሚያድሩት። በሐሳቤም ዓለም ለምንድን ነው እንዲህ የምታስጨንቀኝ? ለምንስ ነው የመኖር ፍላጎቴን ልታጠፋብኝ የምትፈልገው የሚለውን ጥያቄ ሳወጣና ሳወርድ አድራለሁ። ሌሊት በጨለማም ሆነ ወይም ቀን በብርሃን የዚህን ጥያቄ መልስ ላገኘው አልቻልኩም። ምንም መልስ ገና አላገኘውም፣ ደግሞ ምንጊዜም አላገኝለትም። በድንገት ከእንቅልፉ እንደሚነቃ ሰው የተበታተነ ሐሳቡን ሁሉ ሰበሰበና ልጁን ጎሸም አድርጎ ከትልቅ ወንዝ አጠገብ ለልጆች መጫወቻ አይጠፋምና ወደ ወንዙ ወርደህ ተጫወት፣ ግን እግርህ እንዳይረጥብ ተጠንቀቅ አለው። በዚህ ጊዜ ንግግሩ ሁሉ ተቋረጠና በጸጥታ ስናጤስ በቅጽበት ዓይን አባትና ልጅን ብመለከት አንድ ጎደሎ ነገር እንዳለ ተረዳው። ልጁ ደህና ወፈር ያለ መናኛ ልብስ ለብሷል። ከላይ በደረበው ኮት አረጀት ያለ ለስላሳ ጠጉራም ቆዳ ከአንገቱና ከእጅጌው ላይ ሙቀት እንዲሰጡት ተሰፍተዋል። ካደረጋቸውም የሱፍ እግር ሹራቦች በላይ ቦት ጫማዎቹን ደንቅሯል። የተቀደዱት የኮቱ እጅጌዎችም ልምድ ባለው የእናት እጅ ደህና ሆነው እንደተሰፉ ይታያል። የአባትየው ግን ፍጹም የተለየ ነበር። ኮቱ ከብዙ ቦታ ላይ ስለተቀደደ ተጨማዶ ተሰፍቷል። አረጀት ያለውም የካኪ ሱሪው ቀዳዳ አላዋቂ በሆነ በወንድ እጅ አላግባብ ስለተጣፈ ስፌቱ ያልተስተካከለ ነበር። በእግሮቹም ያደረጋቸው ሱፍ የእግር ሹራቦች ብዙ ቦታ ላይ ተቀዳደዋል። ቢሆንም አዲስ የወታደር ጫማዎች አድርጓል። የሴት እጅ እንኳን ሊነካቸው ባጠገባቸውም ያለፈባቸው አይመስልም። ይህን ሁሉ ካየው በኋላ ሚስቱ ሙታበታለች ወይም በመካከላቸው አለመግባባት አለ የሚል ሐሳብ ተሰማኝ። ልጁም ወደ ውሃው እየሮጠ ሲወርድ አየውና
ከዚህም በኋላ እንደገና ለመናገር ሲጀምር ልብ አድርጌ ላዳምጠው ጀመርኩ። እኔ አንድ ተራ ሰው ነኝ። በቮርኔዥ አውራጃ በ1900 ዓመተ ምህረት ነው የተወለድኩት። በአገር ውስጥ ጦርነትም ጊዜ በኪክቪድዜ ዲቪዥን በነበረው የቀዩ ጦር ውስጥ ነበርኩ። በ1922 በነበረው ረሃብ ወደ ኩባን ሄጄ ለአንዳንድ ሀብታም ገበሬዎች እንደ በሬ ጠንክሬ ባልሰራ ኖሮ እስከዛሬ አልኖርም ነበር። ግን ትውልድ ሀገር የቀሩት አባቴ፣ እናቴና እህቴ ሁሉም በረሃብ አለቁ። ስለዚህ በዚህ ዓለም ውስጥ ብቻዬን ያለ ዘመድ ቀረው። በየቦታው ካሉት ዘመዶቼም አንድ የተረፈኝ የለም። ኩባን አንድ ዓመት ከቆየው በኋላ የነበረችኝን ጎጆ ሽጬ ወደ ቮርኔዥ ተመለስኩ። በመጀመሪያ አናጺነት ስሰራ ከቆየው በኋላ ወደ አንድ ፋብሪካ ተዛውሬ የሜካኒክነት ሥራ ተማርኩ። ወዲያውም ሚስት አገባሁ። ሚስቴም ያደገችው ከልጆች ማሳደጊያ ቤት ነበር። አባትና እናት የሞቱባት ነበረች። አሁን መልካም ጠባይ ያላት ደስተኛና ሁልጊዜ ሰውን ለማስደሰት የምትጣጣር ነበረች። ከኔ ጋር ልትወዳደር የማይገባት የደስደስ ያላትና አስተዋይ ነበረች። ከልጅነቷ ጀምራ እውነተኛ ችግር ምን እንደሆነ ያወቀች ነች። ምናልባት ይህ ይሆናል ጠባዩን ያሳመረው። ተጎን በኩል ሆነ ፊቷን የተመለከትከው እንደሆነ ይህን ያህል የሚያስደነግጥ አይደለም። ስለዚህ እኔ ሁልጊዜ የምመለከተው ፊቷን በሙሉ ነበር እንጂ ከጎን አልነበረም። ቢሆንም በዓለም ውስጥ እንደርሷ ያለ ቆንጆ ያለች ወይም የምትኖር አይመስለኝም ነበር። ከሥራ ወደ ቤቴ ስመጣ አንዳንድ ጊዜ ደግሞም ጠባያ ሁሉ ተለዋውጦ ነበር የሚመጣው። እሷ ግን አንድም ቀን ተቆጥታ ወይም ተቀይማ አታውቅም። ሁልጊዜ የዋህ ደግና ዝምተኛ ከመሆኗ በላይ እንኳን በቤት ኑሮ ይቅርና ባይኖርም ከየትም ፈልጋ አንድ ደስ የሚያሰኝ ነገር ልታደርግልህ የምትፈቅድ ባደረገችልህም መልካም ነገር በቂ ነው የማትል ነበረች። ትክ ብለህ ካያት በኋላ ግን ልብህን ከሚሰማው ደስታ ብዛት የተነሳ እቅፍ አድርገህ ፍቅሬ ኢሪና ሆይ ስለነበረኝ መጥፎ ጸባይ አዝናለሁ፣ ይቅርበኝ፣ ዛሬ ከስራዬ በጣም ስላበሳጩኝ እኔ ያሳዘንኩሽ ትላለህ። ከዚህ በኋላ አእምሮዬ እረፍትና ደስታን ይጎናጸፍና በመካከላችን እንደገና ሰላም ይነግሳል። ይህስ ስራህን ለመስራት ምን ያህል እንደሚረዳ ታውቃለህ? ማለዳም ካልጋዬ ልክ እንደተተኮሰ ጥይት ወጥቼ ወደምሰራበት ፋብሪካ በራለሁ። ከዚያም ምንም ስራ ሳላማርጥ ያገኘሁትን ሁሉ አጣድፈዋለሁ። እንደ ብልህ ባልንጀራ ያለች ሚስት ማግኘት መታደል ነው። አንድ ቀን በደሞዝ መቀበያ ዕለት ከሥራ ባልንጀሮቼ ጋር መጠጥ ቤት ሄጄ ጠጣሁ። ከወዲያ ወዲህ እየተላጋውና እየተንገዳገድኩ እንኳን የእግረኛው መንገድ ይቅርና ዋናው መንገድ እስኪጠበኝ ድረስ በሚያሳዝንና በሚያሰቅቅ ሁኔታ እግሮቼ እየተጠላለፉ ከወዲያ ወዲህ እየተላጋው ከቤቴ ገባሁ። ቢሆንም በዚያን ጊዜ ልጅነት ስለነበረኝ መጠጥ ስለማያደክመኝ ብዙ ጠጥቼ ደህና ገባ ነበር። ግን በኋላ አንዳንድ ጊዜ እንደ ሕፃንነቴ እየወደቅኩና እየተነሳሁ አንዳንድ ጊዜም እየተንቧቸው ገባ ጀመር። እንዲህ በሚሆንበት ጊዜ ወቀሳ ወይም ስድብ ወይም ጭቅጭቅ ከባለቤቴ ደርሶብኝ አያውቅም። የኔ ኢሪናይም ሳቅ ብላ ፍቅር በሞላበት ጥንቃቄ እንዳልቆጣ አድርጋ ጫማዎቼን አውልቃ በሹክሹክታ ቃል አንድሬ ለዛሬ ማታ በግድግዳው በኩል ብተኛ ይሻላል፣ አለበለዚያ ግን በእንቅልፍ ልብ ትወድቃለህ ትለኝ ነበር። ወዲያውኑ እህል እንደሞላበት ስልቻ ካልጋይ ላይ ስወድቅና የማየው ሁሉ በፊቴ ሲሽከረከር እንቅልፍ ሊይዘኝ ሲል ካጠገቤ ጋደም ብላ ለኔ በማዘል ራሴን እየዳሰሰች ቀስ ብላ በለስላሳ ቃል ስትናገር ሰማት ነበር። ጠዋትም ለመዘጋጀት እንድችል 2 ሰዓት ቀደም ብላ ትቀሰቅሰኝና በስካር ማግስት ምንም ለመብላት ስለማይቻል ኮምጠጥ ያለ ዱባ ጭማቂ ወይም እሱን የመሰለ ነገር አዘጋጅታ ደግሞ መጠጥ የገደለውን መጠጥ ያነሳዋል እንደሚባለው ቮድካ በብርጭቆ አድርጋ ይኸውልህ አንድሬ፣ ሌላ ጊዜ ግን እባክህ አትጠጣ ብላ ትሰጠኝ ነበር። ስለዚህ አንድ ሰው እንዲህ አድርጎ ለሚያስብለት እንዴት የሚያሳዝን ነገር ሊመልስለት ይችላል? የሰጠችኝን ተቀብዬ ከጠጣሁ በኋላ በልቤ አመሰግናትና ስሜያት ወደ ስራ እሄዳለሁ። ነገር ግን ለምን ጠጣህ ብላ ብትጨቀጭቀኝና ብትቆጣ አይኖሩ እግዚአብሔር በሚያውቀው እንደገና እየጠጣሁ ነበር የምገባው። በአንዳንድ ቤተሰብ ሴትዮዋ ጅሎና በመጨቃጨቋ ብዙ ጊዜ
ወንዶቹ እየሰከሩ ሲገቡ አይቻለሁ፣ ደግሞም አውቃለሁ። ብዙም ሳንቆይ ልጆች መውለድ ጀመርን። በመጀመሪያ አንድ ወንድ ልጅ፣ ከዚያ ቀጥለን 2 ሴት ልጆች ወለድን። በዚህን ጊዜ ከባልንጀሮቼ ተለያየው። ቤተሰባችንም በመጠኑ ስላደገ ደሞዜን በሙሉ ለባለቤቴ ሰጥ ጀመር። በረፍት ቀንም 1 ብርጭቆ ቢራ ብቻ ነበር የምጠጣው እንጂ ከዚህ አላልፍም ነበር። በ1929 ዓመተ ምህረት ስለ መኪና የማወቅ ከፍ ያለ ስሜት ስላደረብኝ መንዳት ተማርኩና 1 ካሚዮን ነዳ ጀመር። ከዚህ በኋላም ወደ ፋብሪካው ስራ ለመመለስ አልፈለኩም። መንዳቱንም ይበልጥ እየወደድኩት ስለሄድኩ ይኸውልህ 10 ዓመት ሙሉ ሳይሰማኝ በፍጥነት አለፈ። ልክ እንደ ህልም ሆኖ ነው የሚሰማኝ። የ10 ዓመት ጊዜ ምንድነች? እስቲ ከ40 ዓመት በላይ ያለፈው ሰው ይሰማው እንደሆነ ጠይቀው። ያለፈው ነገር ሁሉ እዚያ ማዶ ከሜዳው ላይ እንዳለው ጭጋግ ሆኖ ነው የሚታየው። ዛሬ ጠዋት ሳቋርጠው አካባቢው ሁሉ ግልጽ ሆኖ ይታይ ነበር። ግን አሁን 20 ኪሎ ሜትር ብቻ እስከመጣ ድረስ ጭጋግ ስለሸፈነው ዛፎችን ከሳሩ ወይም እርሻውን ከግጦሹ ሜዳ ለመለየት አትችልም። በእነዚህ ባለፉት 10 ዓመታት ውስጥ ቀን ከሌት ነው የሰራሁት። ስለዚህ ደህና ደሞዝ አገኝ ስለነበረ ከሌሎች የከፋ ኑሮ አልነበረም የምንኖረው። በልጆቻችንም በጣም ነበር የምንደሰተው። 3ቱም በትምህርታቸው በጣም ጎበዞች ነበሩ። በተለይም ትልቁ ልጃችን አናቶሊ በሂሳብ ትምህርት በጣም ጎበዝና ብሩህ የሆነ አእምሮ ስላለው ስሙ በሞስኮው ጋዜጣ ተገልጿል። ይህን አይነት ታላቅ ስጦታ ከማን እንደወረሰው አላውቅም፣ ልነግርህም አልችልም። ከፍ ያለ ደስታና ኩራትም ተሰማኝ። በ10 ዓመት ውስጥ ገንዘብ አጠራቅመን ከጦርነቱ በፊት 2 ክፍልና በረንዳ ያላት ጎጆ እንዲሁም 1 ማረፊያ ጎጆ ሰርተን ነበር። ኢሪናም 2 ፍየሎች ገዛች። ከዚህ የበለጠስ ምን ያስፈልገን ነበር? ለልጆቹ ቅንጬና ወተት፣ ራሳችንን የምናስጠጋበት ቤት፣ ሰውነታችንን የምንከልልበት ልብስ፣ የምንጫማበት ጫማ ስለነበረን ምንም የሚያሳስበን አልነበረም። ስተቱ ብቻ ጥሩ ቦታ ሳልመርጥ ቀርቼ ከአውሮፕላኑ ፋብሪካ አጠገብ መሬት ሰጡኝ። ምናልባት ቦታዬ ከዚህ ሳቢያ ያለ ሆኖ ቢሆን ይህን ጊዜ ኑሮዬ የተሻለ በሆነ ነበር። ጦርነት ተነሳ። ቀጥሎ ባለውም ቀን ለወታደርነት የተጠራሁበት ወረቀት ደረሰኝ። የሚለውም በደረሰ ማግስት ከወታደሩ ሰፈር እንድትቀርብ ትለመናለህ። ኢሪና፣ አናቶሊና 2ቱ ሴት ልጆቼ ናስቴንካና ኢሊዩሽካ 4ቱ አንድ ላይ ሆነው ሸኙኝ። 2ቱ ሴት ልጆቼ ትንሽ ሲያለቅሱ 17ኛውን ዓመቱን ያዘው አናቶሊ ግን ብርድ እንዳንቀጠቀጠው ሁሉ ይንቀጠቀጥ ነበር። 17 ዓመት አብረን ስንኖር ኢሪና እንደዚያን ዕለት ስትሆን አይቻት አላውቅም። ሌሊቱን ደረቴና ትከሻዬ ላይ ያለው ሸሚዜ በኢሪና እንባ ታጥቦ አደረ። ጠዋትም እንዲሁ ነበር። ወደ ባቡር ጣቢያም አብረን ሄድን። ፊቷንም ለማየት አልቻልኩም። ከእንባ ብዛት የተነሳ ከንፈሮቿ ሁሉ አብጠው ነበር። ጸጉሯም ከራሷ መሸፈኛ ሾልኮ ወጥቶ ይታያል። አይኖቿም ፈዘው አእምሮ እንደዞረ ሰው ፍጥጥ ብለው ያዩ ነበር። መኮንኖቹ ባቡር ላይ እንድንሳፈር ባዘዙ ጊዜ ከቆመችበት ዘላ አንገቴ ላይ ተጠምጥማ ወንዝ ዳር እንዳለ ቀጠማ ትንሰፈዘፍ ነበር። ልጆቹም ሆኑ እኔ ልንናገራት ብንሞክር ሳይቻልን ቀረ። የተቀሩት ሴቶች ከባሎቻቸውና ከልጆቻቸው ጋር ይጫወታሉ። የኔዋ ግን አንድ ቅርንጫፍ ላይ እንደተጣበቀች ቅጠል እኔ ላይ ተንጠልጥላ ከመንቀጥቀጥ በቀር ምንም ለመናገር አልቻለችም። ፍቅሬ ኢሪና ሆይ እባክሽ በርታ በይ አልኳት። ከመሄዴም በፊት አንድ ነገር እንኳን ተናገሪ። እየተንሰቀሰቀች እንዲህ አለች። አንድሬ ፍቅሬ፣ በዚህ ዓለም እኔና አንተ ከቶ አንተያይም። እንዲህ ያለ ነገር ስትናገር በሰማው ጊዜ ልቤ ስለሷ በሐዘን ሊፈነዳ ደረሰ። በዚህን ጊዜም ከሷ ተነጥዬ የምሄደው ወደ ጦርነት እንጂ ወደ ግብዣ ቤት አለመሆኑን ልትረዳው በተገባት ነበር። እዚህ ላይ በቁጣ ደም የፈላና እጆቿን ፈልቅቄ ካስለቀቅኳት በኋላ ገፋ አደረግኳት። ለኔ በቀላሉ ገፋ ያደረግኳት መስሎኝ ነበር የተሰማኝ። ነገር ግን እንደ በሬ ጠንካራ ስለነበርኩ 1-3 እርምጃ እየተንገዳገደች ወደ ኋላዋ ሄደች። እንደገና እጇን ዘርግታ ወደ እኔ ትንሽ እንደተመለሰች ደህና ሰንብት ብሎ መሸኘት እንደዚህ ነው? ከጊዜ በፊትም ልትገይኝ ነው የምትፈልጊው? ብዬ ጮህኩባት። ግን
በኋላ ሁኔታዋ ስላሳዘነኝ እንደገና እቅፍ አድርጌ ያስኳት። በድንገት ንግግሩን አቋርጦ ለትንሽ ጊዜ ዝም ካለ በኋላ የመንሰቅሰቅ ድምፅ ሰማሁ። ሐዘኑም ተሰማኝ። ሰረቅ አድርጌ ብመለከተውም በሐዘን ከፈዘዙ አይኖቹ አንድ ጠብታ እንባ አልወረደም። ራሱን ወደ መሬት ደፍቶ የዛሉት ትልቅ እጆቹና አገጩ ደግሞ ግጥም አድርጎ የዘጋቸው ከንፈሮቹ በቀላሉ ይንቀጠቀጡ ነበር። በዝግታ ወዳጄ ሆይ ተው፣ ምርር ብላ አትዘን፣ እየመላለስክም አታስበው አልኩት። ንግግሬን የሰማ አልመሰለኝም። በታላቅ ትግል ስሜቱን ካሸነፈ በኋላ በድንገት በወፈረና በተለወጠ ድምፅ እንዲህ አለ። እስከ ዕለተ ሞቴና የመጨረሻዋ እስትንፋስ ጥላኝ እስክትሄድ ድረስ እንዲህ አድርጌ ስለገፋዋት ለራሴ ምንም ይቅርታ አላደርግለትም። ለብዙ ጊዜ ምንም ሳይናገር ዝም ብሎ ተቀመጠ። ሲጋራም ለማጤስ ትንባሆን በወረቀት ላይ አፍሶ ለመጠቅለል ቢሞክር አቅቶት ወረቀቱ በጣቶቹ መካከል ተበጣጠሱ። ትንባሆም ጉልበቶቹ ላይ ተበታትኖ ፈሰሰ። በመጨረሻም እንደምንም ተጣጥሮ የተዛነፈና የተዝረከረከ ጥቅል ጠቀለለና ጥሙን ለማርካትም ደጋግሞ ካሰበ በኋላ ወሬውን ቀጠለ። ራሴን ከኢሪና ካላቀቅኩ በኋላ ጉንጭና ጉንጯን በእጄ ይዤ ሳምኳት። ከንፈሮቿ ግን ልክ እንደ በረዶ ቀዝቅዘው ነበር። ከዚያም በኋላ ልጆቼን ደህና ሰንብቱ ብዬ ጉዞውን በጀመረው ባቡር ላይ ዘልዬ ደረጃው ላይ ለመቆም ቻልኩ። ባቡሩን ሲነሳ እያዘገመ በመሄዱ ቤተሰቦቼን እንደገና ላያቸው ቻልኩ። ልጆቼም ወላጆች እንደሌሏቸው ልጆች አንድ ላይ ችፍግ ብለው ቆመው እጃቸውን ሲያርገበግቡ ፈገግ ለማለት ቢሞክሩም አልቻሉም ነበር። ኢሪና ግን እጆቿ ከደረቷ ላይ ነበሩ። ከንፈሮቿም እንደ ኖራ ነጽተዋል። በሹክሹክታ ትናገር ነበር። አይኖቿም ወደ እኔ አተኩረው ይመለከታሉ። ኃይለኛ ነፋስ እየተጋፋ እንደሚሄድ ሰውነቷ ጭብጥብጥ ብሎ ነበር። ሁልጊዜም በሐሳቤ የሚታየኝ እጆቿ ከደረቷ ላይ ሆነው ከንፈሮቿ ነጥተው እንባ ያዘሉት አይኖቿም አተኩረው ወደ እኔ ሲመለከቱ ነው። ይበልጠውን ጊዜም በህልሜ የሚታየኝ ይኸው ነው። ለምንስ ነው ይህን ያህል የገፋኋት? አሁን እንኳን ይህን ሳስበው አንድ የጎለደፈ ሰንጢ ልቤ ላይ ተተክሎ የተጠመዘዘ መስሎን የሚሰማኝ። በኡክራይና ውስጥ ቤላያ ጼርኮቭ ወደሚገኘው የጦር ክፍላችን ተወሰድን። 3 ቶን ክብደት የሚችል መኪና ተሰጥቶኝ በዚሁ ነው ወደ ጦር ግንባር የሄድኩት። በጦርነቱ መጀመሪያ ጊዜ እንዴት እንደነበረ ልተርክልህ አስፈላጊ አይደለም። አንተው ራስህ እንዴት እንደነበረ ስላየኸው ታውቀዋለህና። ከቤተሰብም ብዙ ደብዳቤዎች ይደርሳል፣ ግን አንተ መልስ ብዙ አትጽፍም። አንዳንድ ጊዜ ብቻ አልፎ አልፎ እኔ ደህና ነኝ፣ ወደ ውጊያ የሚሄደው ትንሽ ጊዜ ነው ብለህ ነው የምትጽፈው። ምናልባት አሁን ወደ ኋላ ፈግፍገን ኃይላችንን ካጠራቀምን በኋላ ፍሪትዞች ማለትም ጀርመኖች እንዳይረሱት የሚያስቡትን ነገር እንሰጣቸዋለን። ከዚህ የበለጠ ሌላ ምን ትጽፋለህ? ይልቁንም አሰቃቂ ጊዜ ስለሆነ የመጽሐፍ ፍላጎት ሁሉ ይሞታል። እኔ ሰው እንዲያዝንልኝ በማለት አንድ ቀን የደረሰብኝን ችግር ጽፌ አላውቅም። ነገር ግን አንዳንድ ለአጫም ፍጥረቶች አሉልህ። ሚስቶቻቸውና ልጆቻቸው የኛውን ያህል የችግር ጊዜ እንዳለባቸው ሳይዘነጉት እንዲያዝኑላቸው ብቻ በማሰብ እንዴት ባለ ችግር ነው የምንኖረው? ምናልባት እዚሁ ሞቼ ቀር ይሆናል እያሉ አንድም ሳያስቀሩ የቆጡን የባጡን እየቀባጠሩ የሚጽፉ አሉ። ለምንስ ነው ሙሉን ሀገር በትከሻቸው እንዲሸከሙት የሚያደርጓቸው? ሚስቶቻችንና ልጆቻችን እንዲህ ከፍ ያለውን ክብደት ለመሸከም ምን አይነት ትከሻና ጉልበት ሊኖራቸው ያስፈልጋል? ሆኖም በትዕግስት ቻሉት፣ አልሰባበራቸውም። ከነዚህም አይነት ፍጥረቶች አንዱ ይህን የመሰለ አሰቃቂ ደብዳቤ ለሚስቱ ስለጻፈላት በደረሳትና ባየችው ጊዜ አእምሮዋን በጠበጠው። የዚህ አይነት ደብዳቤ ካገኘች በኋላ ስለ ራሷ ሆነ ስለ ስራዋ ምንም ማድረግ አልቻለችም። ይህስ ሊሆን አይገባም። ወንድ የተፈጠረው ለዚህ አይደለምን? አንተስ ወታደር የሆንከው ሁሉን ነገር አንተው ራስህ ብቻ በትዕግስት እንድትችለው አይደለምን? በፍርሃት ተውጠህ እንደ ሴት የምትንበደበድ ከሆነ የሴት ቀሚስ ለብሰህ አረም ስታርምና ላሞችን ስታልብ እዚያው ከመንደር ብትቀር የተሻለ ነው እንጂ ከጦር ግንባር የምትፈልግ አይደለም
ምክንያቱም የዚህ አይነት ሰዎች በቂ የሆኑ ስላሉ ነው። እኔ ግን አንድ ጊዜ እጄ ላይ አንድ ጊዜ ደግሞ እግሬ ላይ ስለቆሰልኩ ዓመት የሞላ እንኳን አልተዋጋውም። የመጀመሪያው ከአየር የተተኮሰ ጥይት ሲያቆስለኝ፣ የሁለተኛውን ግን የቦምብ ፍንጣሪ ነው። ጀርመኖች ካሚዮኔን ከላይና ከጎን ሲበሳሱት እድለኛ በመሆን ያመለጥኩ። ሁልጊዜ እድል ነበረኝ። አንድ ቀን ግን እድሌ ጥሎኝ ሸሸ። በግንቦት ወር 1942 ዓመተ ምህረት ሎዞቬንኪ ተማረኩ። ጀርመኖች በብርቱ የማጥቃት ውጊያ ያደረጉብን። አንደኛው የኛ ባለ 120 ሚሊ ሜትር መድፍ ጥይት ሊያልቅበት ስለተቃረበ ለማቀበል ካሚዮኔን እስክትሞላ ድረስ ጥይት መጫን ጀመርን። ራሴም ሸሚዜ በላቤ ከሰውነቴ ጋር እስኪጣበቅ ድረስ ጠንክሬ ጫንኩ። ቶሎ ብለን ስፍራውን ካለቀቅን ጀርመኖች ሊቆርጡ እንደተቃረቡ ተሰማን። ምክንያቱም ከግራ በኩል የታንኮች መንቋቋት፣ በስተቀኝና በግንባር በኩል ደግሞ ተኩሱ ቅርብ መሆኑ ስለተሰማን ሁኔታው ደስ የሚያሰኝ አልነበረም። ሶሎኮቭ በዚህ መካከል ልታልፍ ትችላለህ ሲል አዛዣችን ጠየቀኝ። መጠየቅ ባላስፈልገም ነበር። ባልንጀሮቼ ሲገደሉ እጄን አጣምሬ ቁጭ ብዬ ላይ ነው። ምንድነው የምትናገረው? በማንኛውም መንገድ ማለፍ አለብኝ አልኩት። እንግዲያው ምን ትጠብቃለህ አለኝ። ወዲያውኑ ካሚዮኔ ላይ ቁጭ ብዬ መንገዴን ጀመርኩ። በሕይወቴ ሙሉ እንዲህ ባለ ፍጥነት ነድቼ አላውቅም። ካሚዮኔ ላይ የተጫነውም የሚፈነዳ ነገር ስለሆነ በመጠንቀቅ መንዳት እንደሚገባኝ ባውቀውም ባልንጀሮቼ ባዶ እጃቸውን ሊዋጉ እንደማይችሉ ስለተረዳሁት ምንም እንኳ መንገዱ ሁሉ በመድፎች ጥይት ምህረት ውስጥ ቢሆን በዝግታ ለመሄድ አልቻልኩም። 6 ኪሎ ሜትር ተጉዤ ከስፍራው እንደተቃረብኩ መድፎ ወዳለበት ቦታ ለመሄድ ተዳፋቱን ለመያዝ ሲጀምር ምን አየሁ? የኛ እግረኛ ጦር በመንገዱ ግራና ቀኝ ሜዳውን አቋርጠው ወደ ኋላ ሲሸሹና የጠላትም የመድፍ ጥይት በዙሪያቸው ሲፈነዳ አየሁ። ምን ማድረግ አለብኝ አልኩ። ወደ ኋላ ለመመለስ አልቻልኩም። እንዴትስ አድርጌ? መድፉ ካለበት ቦታ ለመድረስ የቀረኝ 1 ኪሎ ሜትር ብቻ ነበር። መንገዱንም ተጠምዝዤ ባለኝ ፍጥነት ሁሉ መሄድ ጀምሬ ነበር፣ ግን ለመድረስ አልቻልኩም። በሩቅ አሻግሮ የሚመታ የመድፍ ጥይት ካሚዮኑ አጠገብ ፈነዳ። ድምፁንም ወይም ሌላ ነገር አልሰማውም። ነገር ግን ራሴ ውስጥ አንድ ነገር ሲፈነዳ ተሰማኝ። ከዚያ በኋላ ምኑንም ላውቀው አልቻልኩም። እንዴት እንደተረፍኩና ከጉድጓዱም ውስጥ ምን ያህል ጊዜ ወድቄ እንደቆየው ለማወቅ ፍጹም አዳገተኝ። አእምሮዬን እንዳወቅኩ ዓይኔን ገለጽኩት። ለመነሳትም ብሞክር ጨርሶ አቃተኝ። ወባ እንደያዘውም ሰው እንዘፈዘፍ ነበር። ራሴም ከመንጮ አልሉ ስላልተመለሰ በዙሪያ ያለው ሁሉ ጨለማ መስሎ ነበር የሚታየኝ። በግራ ትከሻዬም በኩል መሮውን ይዞ እንደሚጠርብ ጠራቢ ይገተግተኝ ነበር። 2 ቀን ሙሉ በዱላ እያባረሩ እንደደበደቡት ሰው ሰውነቴን ሁሉ ያመኝም ጀመር። በሆዴም ተንበል ብዬ ለብዙ ጊዜ ወዲያና ወዲህ ስገላበት፣ አንዳንድ ጊዜም ሳስብ ከቆየው በኋላ ተነስቼ ለመቆም ቻልኩ። ወዴት እንደነበርኩና ምን እንደደረሰብኝም ለማሰብ አልቻልኩም። የነገር ማስታወስ ችሎታዬም ለጊዜው ጠፋብኝ። ተመልሼ ለመተኛትም ፈራው። የተኛው እንደሆነ እንደገና ለመንቃት ያቅተኛል በማለት ስለፈራው ቆሜ ንፋስ ከወዲያ ወዲህ እንደሚያወዛውዘው ዛፍ እወዛወዝ ነበር። ራሴን ካወቅኩ በኋላ በዙሪያ ያለውን ተመለከትኩ። ልቤም በጉጠት ተይዞ እንደተወጠረ ሆኖ ተሰማኝ። ጭኜ የነበረውም የመድፍ ጥይት በዙሪያ ተበታትኖ ወድቋል። ሳብ ብሎም ካሚዮኔ ተሰባብሮ 4 እግሮቹም ወደ ሰማይ ተንጨፍረው ወድቆ አየሁት። ጦርነቱም እኔን ወደ ኋላ ጥሎ አልፎኝ እንደሄደ አወቅኩ። አሁን ከጦሩ ሜዳ በኋላ ቀርቻለሁ። ይህንም ከተረዳሁ በኋላ ለመናገርም አላፍርበትም። እግሮቼ በመጥረቢያ እንደተቆረጠ ግንድ ስለታጠፉ በቁመቴ ሙሉ ወደቅኩ። ከጠላትም የጦር ግንባር መስመር በኋላ ተቆርጬ መቅረቴን ተገነዘብኩ። በትክክል አነጋገርም የፋሽስቶች ምርኮኛ መሆኔን ተረዳሁት። ይህ ጦርነት ይመስላል? አይደለም። ለመረዳት ቀላል አይሆንም። ያለ ራስ ፈቃድ ምርኮኛ መሆንን ለመረዳት ቀላል አይደለም። በራሱ ላይ የዚህ አይነት ነገር ካልደረሰበት በስተቀር ለማስረዳት ብዙ ጊዜ ይጠይቃል። ስለዚህ እዚያው ዝም ብዬ ተኛው። ወዲያውኑም የታንኮች መንቋቋት ሰማሁ። የመድፍ ጥይት ጭኜ ወደ መጣሁበት አቅጣጫም 4 የጀርመን መካከለኛ ታንኮች በሙሉ ፍጥነት ባጠገቤ አልፈው ሄዱ። ይህስ
እንዴት ሆኖ ነው የሚሰማ? ከዚህ በኋላ ትራክተሮች መድፎችንና ተንቀሳቃሽ ወጥ ቤት እየጎተቱ መጡ። ከዚያም ቀጥሎ ቁጥራቸው ብዙ ያልሆነ ከአንድ ጓድ የማይበልጥ እግረኛ ጦር መጣ። ሰረቅ አድርጌ ከተመለከትኳቸው በኋላ ለማየት ነፍሴ ስለጠላቻቸው ፊቴን ከመሬቱ ጋር አጣብቄ ተኛው። ሁሉም ሄደዋል ብዬ ለማየት ራሴን ቀና ባደርገው 100 እርምጃ ከኔ ራቅ ብሎ 6 መትረየስ ተኳሾች ሲሄዱ አየሁ። ወዲያውኑ መንገዱ ነጥፍ ብለው ወደ እኔ አቅጣጫ ሲያመሩ አየሁ። እነሱም አይነጋገሩም ነበር። በዚህን ጊዜ ተኝቼ መሞት ስላልፈለግኩ መጀመሪያ ቁጭ አልኩ፣ በኋላም ቆምኩ። ከነሱ አንደኛው ከኔ ጥቂት እርምጃዎች ሳብ ብሎ ቆሞ ጠመንጃውን ከትከሻው አወረደ። በዚህን ጊዜ አልፈራውም፣ ልቤም አልባባም። የሰው ማፈጣጠር ገረመኝ። እሱንም ከተመለከትኩት በኋላ ሊተኩስብኝ ነው። የሚመታኝስ ከምን ላይ ነው ብዬ አስብ ነበር። ራሴ ላይ ነው ወይስ ደረቴን ነው? ከማንኛው አካላቴ ላይስ ቢመታኝ ምን ችግረኝ እላለሁ። ወጣት፣ አቋቋሙ መልካም፣ ጸጉሩ ጥቁር፣ ከንፈሩ ስስና አይኖቹም ተንኮልና ክፋት የተሞላባቸው አስተያየት ያሉት ነበር። ይህ ሰው ለመግደል ካሰበ የማያመነታ መሆኑ በሐሳቤ ተሰማኝ። በእርግጥም ጠመንጃውን ደገነ። እኔም ምንም ሳልናገር አይኑን አተኩሬ ተመለከትኩት። በዚህን ጊዜም ሲመለከቱት በእድሜ ከሱ ከፍ የሚል ምናልባት የ10 አለቃ ይሆናል አንድ ነገር በከፍተኛ ቃል ተናገረ። እሱን ወደ ጎን ገፋ አድርጎ ወደ እኔ ቀረበ። በቋንቋው አንድ ነገር ለፈለፈና ጉልበቴን ለመሞከር በማሰብ የቀኝ እጄን ለማጠፍ ሞከረ። ከተረዳውም በኋላ አሃ አለና ወደ ፀሐይ መግቢያ ያለውን መንገድ በጣቱ ጠቁሞ አሳየኝ። እንደገባኝም ወደዚያ ሂድ፣ ለኛ ራይህ ትሰራለህ ያለ መሰለኝ። ቆጣቢ ይመስላል። ግን ጠጉረ ጥቁር ወጣት ያደረኳቸውን ቦት ጫማዎች ስለፈለጋቸው፣ ምክንያቱም አዲስና ጥሩ ስለነበሩ ነው፣ አውልቃቸው የሚል ትዕዛዝ በጣት ምልክት አሳየኝ። እኔም ለማውለቅ ቁጭ አልኩ። እንዳወለቅኳቸውን ሰጠሁት። ከጄም ነጥቆ ወሰዳቸው። በዚህን ጊዜም የእግር ሹራቦቼንም አውጥቼ ለመስጠት እጄን ዘረጋውለት። እየማለ ጮኸ። ጠመንጃውንም እንደገና ደገነብኝ። የተቀሩት ግን እየሳቁ ጮሁበት። ተነስተውም ተጓዙ። ይህ ጠጉረ ጥቁር ግን ከመንገዱ እስኪገባ ድረስ 3 ጊዜ እየተገላመጠ አየኝ። አይኖቹም እንደተቆጣ የተኩላ ቡችላ ያንጸባርቁ ነበር። ምናልባት ማንም ሰው እኔ እሱን ጫማ ያወሰድኩበት እንጂ እሱ የኔን ጫማ ያወሰደብኝ መስሎ አይታየውም ይሆናል። እንዲህ ግን አልሆነም። ኃይለኛ በሆነ በቮሮዥኔቭ ስድብ ሰድቤያቸው ወደ ምዕራብ ለመሄድ መንገዴን ቀጠልኩ። በዚህ ሁኔታ በሰዓት ከ1 ኪሎ ሜትር ይበልጥ ለመሄድ አልቻልኩም። በቀጥታ ለመሄድ ስትሞክር አንድ ነገር ከመንገዱ ዳር ወደ ሌላው ስለሚገፋ የሰከርክ ያስመስልህ ነበር። ትንሽም እንደተጓዝኩ እኔ ከነበርኩበት የጦር ክፍል እንደኔው ተማርከው ከሚነዱት እስረኞች ዘንድ ደረስኩ። ምናልባት 10 የጀርመን መትረየስ ተኳሾች ብቻ ነበሩ የሚጠብቋቸው። ከምርኮኞቹ ግንባር ሄድ የነበረው ወደ እኔ መጥቶ ምንም ሳይናገር ራሴ ላይ በሰደፍ መታኝ። ያን ጊዜ በወድቅ ኖሮ በጥይት እዚያው ከመሬት ጋር እንዳያጣብቀኝ በማለት ወዲያውኑ የኛዎቹ ደጋግፈው አንስተው ወደ መሃል አስገቡኝ። ግማሾቹም ለትንሽ ጊዜ ደግፈው እንደያዙኝ ነበር። አእምሮዬ ሲመለስ አንደኛው በሹክሹክታ ቃል ስለ እግዚአብሔር ብለህ እንዳትወድቅ አለኝ። እስኪ ደክመህ ድረስ ጠንክረህ መሄድ አለብህ፣ አለበለዚያ ግን ይገሉሃል ብሎ አስጠነቀቀኝ። እኔም መንገዴን ቀጠልኩ። ፀሐይም ልትጠልቅ ስትል 20 የሚሆኑ መትረየስ ተኳሽ ተጨማሪ ዘበኞች በካሚዮን አመጧቸውና በፍጥነት እርምጃ ይነዱኝ ጀመር። በጣም የቆሰሉት ከጤነኞች ጋር እኩል መራመድ ባለመቻላቸው መንገድ ላይ ተገደሉ። አንድ ሁለቱም ለማምለጥ ሞከሩ፣ ግን የጨረቃ ብርሃን ባለበት ጊዜ ከ1 ማይል ርቀት በላይ ለመታየት መቻሉን ዘንግተው ኖሮ እነሱም ተገደሉ። በእኩለ ሌሊት ግማሹ ከተቃጠለ መንደር ደረስን። ክቡ ጣራ ከፈረሰ ቤተክርስቲያን ውስጥም አስገቡን። ለጎናችን የምናነጥፈው ሳር፣ ከላይም የምንደርበው የወታደር ካፖርት እንኳን ሳይኖረን የወታደር ልብስ ብቻ እንደለበስን ከድንጋይ ወለል ላይ ተኝተን አደርን። አንዳችንም ከጥጥ የተሰራ ሸሚዝ ብቻ እንጂ ኮት እንኳን ያልደረብን ነበርን። ከነሱም አብዛኞቹ ዝቅተኛ መኮንኖች ነበሩ።
ኮታቸውንም ያወለቁበት ምክንያት መኮንኖች ወይም ተራዎች መሆናቸው እንዳይታወቅ ነበር። እንዲሁም ከመድፈኛ ክፍል የነበሩት ኮታቸውን አውልቀው ሲታኮሱ ስለተማረኩ ኮታቸውን አልለበሱም ነበር። ያን ዕለት ማታ ዝናብ ስለጣለ ሁላችንም ከመጠን በላይ በስብሰን ነበር። የጣራውን አጋማሽ በቦምብ ወይም በመድፍ ጥይት ሲፈርስ፣ የቀረው ደግሞ በፍንጣሪ ፈራርሶ ነበር። ስለዚህ ከቤተ ክርስቲያን ውስጥ ምንም ደረቅ ቦታ አልነበረም። በጎች በጨለማ ጉርኗቸው ሌሊቱን እንደሚያሳልፉት እኛም ሌሊቱን ሙሉ በዚሁ ቤተ ክርስቲያን ውስጥ አሳለፍነው። በእኩለ ሌሊትም አንድ ሰው እጄን ሲነካኝ ተሰማኝ። እሱም ከምን ላይ ነው የቆሰልከው ኮምሬድ ብሎ ጠየቀኝ። ለምንድን ነው የምትጠይቀኝ ጓዴ አልኩት። እኔ ሐኪም ነኝና ምናልባት ልረዳህ እችል ይሆናል አለኝ። ያን ጊዜ ግራ ትከሻ ያብጦ በጣም ያሰቃየኛል አልኩት። ኮትህንና ሸሚዝን አውልቅ አለኝ። እንደነገረኝ ካወለቅኩ በኋላ በቀጭን ጣቱ ትከሻዬን እየዳሰሰ ያማል አለ። ጥርሴን እያፋጨው አንተ የከብት እንጂ የሰው ሐኪም አይደለህም፣ የሚያመኝን ቦታ ለምንድን ነው የምትጫነው? አንተ ርኅራኄ ቢስ አልኩት። እሱም መልሶ በንዴት ቃል ተናገረ። አንተ ያለብህ አፍን መዝጋት ብቻ ነው፣ እንዲህ አትናገር፣ ትንሽ ቆይ ብቻ፣ በአንድ ደቂቃ ውስጥ ይበልጥ ነው የሚያምህ ብሎ በኃይል እጄን አንዝሮ ቢስበው ከዓይኔ ውስጥ እንደ እሳት ፍንጣሪ የመሰሉ ነገሮች ብልጭ አሉብኝ። ነፍሴ መለስ እንዳለልኝ ምንድን ያደረግከው አንተ ፋሽስት? ክንዴ ተሰባብሮ ይህን ያህል ትስበዋለህ ብዬ ጠየቅኩት። እሱም ሳቅ ብሎ እጅህን ስስበው በቀኙ ትመታኛለህ ብዬ ሰግቼ ነበር፣ አንተ ግን ጠባይ መልካም ሰው ትመስላለህ አለኝ። ውልቃት ብቻ ነው እንጂ ክንድ አልተሰበረም፣ አሁን ግን ከቦታው ተመልሶ ገብቷል፣ ትንሽ ተሻለ አለኝ። ስቃዩ ለቀቅ ስላለልኝ ከሙሉ ልቤ አመሰገንኩት። እሱም በቀስታ ይቆስላል እያለ በጨለማው ሄደ። እውነተኛ ሐኪም ነው። ጥቅጥቅ ባለው ጨለማ ከቦታ ቦታ እየዞረ ታላቅ ስራውን ከመስራት አላጓደለም። ጸጥታ ቢስ ሌሊት ነበር። ወደ ጓሮ እንኳን እንድንወጣ አልፈቀዱልንም። ይህንንም ወደ ቤተ ክርስቲያን ውስጥ ጥንድ በጥንድ ሲያስገቡን የዘበኞች ኃላፊ ነግሮናል። ከክርስቲያኖች መካከል አንዱ ወገቡን ስለተሰማው ወደ ውጭ ለመውጣት ተገደደ። ብዙ ጊዜ ሲጣጣር ከቆየ በኋላ ያለቅስ ጀመር። ክርስቲያን ነኝ፣ አማኝም ነኝ፣ ስለዚህ የተቀደሰውን ቦታ ላረክሰው አልፈልግም፣ ምን ላድርግ ባካቸው አለ። ምን አይነት ሰዎች እንደነበርን ታውቀዋለህ። ጥቂቶቹ ሳቁ፣ ጥቂቶቹ ተራገሙ፣ የተቀሩት ደግሞ በመቀለድ ልዩ ልዩ አይነት ምክር ሰጡት። ለጊዜው እንኳን ቢያስደስተንም መጨረሻው የሚያሳዝን ነገር ሆነ። በሩን እየደበደበ እንዲያስወጡትም ጠየቀ። በዚህን ጊዜ አንዱ ፋሽስት መትረየስ ጠመንጃውን ተኮሰ። ክርስቲያኑንና ሌሎች ሰዎችን ሲገድል አንዱን ክፉኛ አቆሰለው። እሱም ሲነጋ ሞተ። የሞቱትን ወደ አንድ ጥግ ጎተትንና አጀማመሩ የሚያሳዝን በመሆኑ በጸጥታ ቁጭ ብለን ለራሳችን እናስብ ጀመር። ከጥቂት ጊዜ በኋላም ከወዴት እንደመጣንና እንዴትስ እንደተማረክን በሹክሹክታ እንጠያየቅ ጀመርን። በአንድ ጓድ ወይም በአንድ ክፍል ውስጥ የነበሩ ሰዎች በዝግታ በጨለማ ውስጥ ይጠራሩ ጀመር። ካጠገቤ ደግሞ ሁለት ሰዎች ሲነጋገሩ ሰማሁ። ነገ ወደ ሩቅ ቦታ ከመውሰዳቸው በፊት አሰልፈውን የፖለቲካ መሪዎችን፣ ኮሙኒስቶችንና አይሁዶችን የጠሩ እንደሆን ራስን ለመደበቅ አትሞክር። ጓድ አዛዣችን ሆይ ምንም ቢሆን አታመልጥም። ኮትህን በማውለቅህ ተራ ወታደር መስለህ ልታመልጥ ነው? ይህ አይምሰልህ። በአንተ ምክንያት እኔ አልሰቃይም። ከሁሉ በፊት አስቀድሜ የማጋለጥህ እኔ ነኝ። አንተ ኮሙኒስት እንደሆንክ አውቃለሁ። በፓርቲው ውስጥ እንድገባ እንዴት ትጣጣር እንደነበር አስታውሳለሁ። ስለዚህ አሁን መልሱን መስጠት አለብህ። ይህን የሚናገረው በስተግራ በኩል ከአጠገቤ ተቀምጦ የነበረው ነው። ከሱ ቀጥሎ አንድ ድምፅ ቀጭን ሰው መልስ ሰጠ። ክሬዥኔቭ፣ ድሮውንም አንተ የማትረባ እንደሆንክ ጠረጥር ነበር። በተለይም ያልተማርክ መስለህ ከፓርቲው አልገባም ያልክ ጊዜ። ግን ቢሆንም እንደዚህ ከዳተኛ ትሆናለህ ብዬ ከቶ አላሰብኩም። 14 ዓመት እስኪሞላ ድረስ ስትማር አልነበረም ሲል ጠየቀው። አሁን ተምሬያለሁ፣ ታዲያስ? ለብዙ ጊዜ ዝም ብለው ቆዩ። የጓዳ አዛዡም በዝግታ ኮምሬድ ክሬዥኔቭ አሳልፈ አትስጠኝ ብሎ ሲናገር በድምፁ ልለየው ቻልኩ። ያኛው ግን በዝግታ ሳቀና ኮምሬዶችን ከወዲያ ማዶ መስመር ጥላቸው መጥተሃል። እኔ ኮምሬድህ አይደለሁምና ከቶ አትለምነኝ።
በማንኛውም መንገድ እንደማጋልጥህ እወቅ አለው። እኔም ማምነው ከሁሉ በፊት ራሴን ማዳን ብቻ ነው አለ። ንግግራቸውን አቋረጡ። እንዲህ ያለ ዝቅተኛና የተዋረደ ተግባር ለመፈጸም በማሰቡ ሙሉ ሰውነቴን ቀፈፈኝና አንቀጠቀጠኝ። አይሆንም፣ አለቃህን አሳልፈህ እንድትሰጠው አልፈቅድልህም ብዬ አሰብኩ። ከዚህ ቤተክርስቲያን ተጎትተህ ትወጣለህ እንጂ በሕይወት አትወጣም አልኩ። ብርሃን ወገግ ሲልም ብመለከት አንድ ወፈር ያለ ሰው እጆቹን ተንተርሶ በጀርባው ተንጋሎ ተኝቷል። ካጠገቡም አፍንጫ ጎማዳና ቀና ያለ የገረጣ ወጣት ሸሚዝ ብቻ ለብሶ ጉልበቱን ታቅፎ ቁጭ ብሏል። ይህ ወጣት ብቻውን ይህ ዘረጦ ሊያጠቃው አይችልምና እኔው ራሴ መጨረስ አለብኝ ብዬ አሰብኩ። ወጣቱንም ነካ አደረግኩትና የጓዱ አዛዥ አንተነህ ብዬ በሽኩሽኩታ ጠየቅኩት። ምንም ሳይናገር ራሱን በማነቃነቅ መለሰልኝ። ያ እዚያ በጀርባው ተንጋሎ ያለው ነው አሳልፎ ሊሰጠው የፈለገው አልኩት። እንደገና ራሱን በማነቃነቅ አሁን አለኝ። ግድ የለም እንዳይንፈራገጥ እግሩን አጠንክረ ያዝ፣ ፈጠን በል አልኩት። ዘልዬም ጉሮሮን በጣቶቼ አንቄ ያዝኩት። ለመጮህ እንኳን ጊዜ አልሰጠሁትም። ለትንሽ ደቂቃዎችም ይዤው ቁጭ ብዬ ቆየውና ለቀቅኩት። ምላሱም ተጎልጉሎ ወጥቶ ነበር። ሆኖም አንድ ከሃዲ ተቀነሰ። እንደ እባብ የመሰለ አስጸያፊ አውሬ እንጂ ሰው የገደልኩ ስላልመሰለኝና ሐሳቤም ስለተሳቀቀ ለመታጠብ ፈለግኩ። በሕይወቴ ሙሉ ሰው ስገድል ይህ የመጀመሪያ ጊዜ ነው። ወዲያውም የሀገራችን ልጅ ግን እሱ የዚያ አይነት ሰው አልነበረም። እሱም ከሃዲ በመሆኑ ከጠላት የባሰ ሰው ነበር። ከዚያም ተነስቼ የጓዳ አዛዡን ቤተክርስቲያኑ ሰፊ ነውና ይህን ቦታ ለቀን እንሂድ አልኩት። ክሬሽኔቭ እንዳለውም በጠዋት ከቤተክርስቲያኑ አስወጥተውን በሰልፍ ካቆሙን በኋላ በባለመትረየስ ወታደሮች ተከበብን። 3 የኤስኤስ መኮንኖችም ከመካከላችን አደገኞች መስሎ የተሰማቸውን ለመምረጥ ጀመሩ። ኮሚኒስት ማን ነው? መኮንንስ ማን ነው? የፖለቲካ መሪስ ማን ነው እያሉ ቢጠይቁም ማንም ሊያገኙ አልቻሉም። ምክንያቱም ቅርብ ግማሽ የምንሆኖች ኮሚኒስት ስለነበርን መኮንኖችና የፖለቲካ መሪዎችም ስለነበሩ ከመካከላችን የተልከሰከሰ ጠባይ ኖሮት አጋልጦ የሚሰጥ አልተገኘም። ከ200 በላይ ከነበርነውም ውስጥ 4 ብቻ አውጥተው ወሰዱ። ይኸውም ከተራ ወታደሮች ውስጥ ሲሆን 1 አይሁድና 3 ሩሲያዎች ነበሩ። ሩሲያዎቹም እንዲህ ካለ መከራ ላይ የወደቁት ጥቁርና የተጠማዘዘ ጸጉር ስለነበራቸው የኤስኤስ ሰዎች ወደ እነሱ ተጠግተው አንዱን ይሁዲ ነህ ወይ ብለው ጠየቁት። ሩሲያዊ ነኝ ብሎ መለሰላቸው። ሊሰሙትም አልፈቀዱም። ዝም ብለው ብቻ ውጣ አሉት። እነዚህን ምስኪን ሰዎች ከገደሏቸው በኋላ እኛን ወደፊት ነዱን። እስከ ፖዝናን ድረስም ከሃዲውን ለማነቅ የረዳኝ የጓዳ አዛዥ ካጠገቤ አልተለየም ነበር። በመጀመሪያ ጉዞ ቀን አልፎ አልፎ እጄንም ይጨብጠው ነበር። ፖዝናን ስንደርስ ግን ነጣጠሉን። ከተያዝኩበት ቀን አንስቶ ሁልጊዜ ለማምለጥ እንዳሰብኩ ነበር። ከመሞከሬ በፊት ግን ሙከራዬ እንዳይከሽፍ ፈልግ ነበር። እስከ ፖዝናን ድረስ የምናድረው በደንበኛ ሰፈር ስለሆነ ተፈላጊ የሆነው እድል ሊገጥመኝ አልቻለም። ፖዝናን ከተባለው ሰፈር ግን ተጠባበቀው ለነበረው እድል ተስማሚ ሆኖ አገኘሁት። በግንቦት ወር መጨረሻ ከኛዎቹ ብዙዎች በተቅማጥ በሽታ የሞቱ ስለነበረ ለሞቱ እስረኞች መቃብር ለመቆፈር ከሰፈሩ አጠገብ ከሚገኘው ሜዳ ወሰዱን። የፖዝናንን ሸክላማ አፈር ስቆፍር ዞር ብዬ ብመለከት 2 ዘበኞች ቁጭ ብለው ይበላሉ። 3ኛው ቁጭ ብሎ ፀሐይ ሲሞቅ ሰመመን እንደያዘው ስላየው የምቆፍርበትን አካፋ አስቀምጬ ቀስ ብዬ ከአንድ ቁጥቋጦ በኋላ ተደበቅኩ። ከዚያ በኋላም ወደ ፀሐይ መውጫ አቅጣጫ ሮጥኩ። እነዚህም ዘበኞች ለጊዜው ልብ አላደረጉኝም ነበር። በጣም ከስቼ ስለነበረ በቀን ውስጥ 40 ኪሎ ሜትር ለመሄድ ጉልበት ከወዴት ላገኝ? ራሴንም ላውቀው አልቻልኩም። ቢሆንም አልተሳካልኝም። ከዚህ ከተረገመው ሰፈር ብዙ ከራኩ በኋላ በአራተኛው ቀን ያዙኝ። ዳና በሚያሸቱ ውሻዎች አድነው ካልታጨዳ አጃዝመራ ውስጥ አገኙኝ። ማለዳም ቢያንስ 3 ኪሎ ሜትር ከሚሆነው መስክ አጠገብ ስለደረስኩና በፀሐይ ብርሃንም ለማቋረጥ ስለፈራው እስኪመሽ ድረስ በአጃው አዝመራ ውስጥ ተኛው። አጃውንም እያሸው ስንቅ እንዲሆነኝ በኪሴ ስከት የውሻ ጩኸትና የሞተር ሳይክል ድምፅ ሰማው። ውሾችም ስለተቃረቡኝ ልቤ ከዳኝ። ፊቴንም እንዳይነክሱት
እጆቼን በአንገቴ ላይ አድርጌ ተንበልብዬ ተኛው። ለብሼ የነበረውንም ቡትቶ ለመቦጫጨቅ 1 ደቂቃ ብቻ ነው የወሰደባቸው። እንደተወለድኩም ራቁቴን ቀረው። በአጃው አዝመራ ውስጥም እንደፈቀዱት ወዲያና ወዲህ ጎተቱኝ። በመጨረሻም አንድ ትልቅ ውሻ የፊት እግሮቹን ከደረቴ ላይ አሳርፎ በጥርሶቹ ጉሮሮዬን ለመያዝ ተዘጋጀ። ግን ወዲያውኑ አልነከሰኝም። 2 ጀርመኖች በሞተር ብስክሌት ደረሱ። አስቀድመው እስኪበቃቸው ድረስ ደህና አድርገው ከረገጡኝ በኋላ ውሾቹን እንደገና ለቀቁብኝ። ሙዳ ስጋም ከሰውነቴ እየተነጨ ወደቀ። በደም እንደተለወስኩና ራቁቴን እንደሆንኩ ወደ ሰፈር መልሰው ወሰዱኝ። ለማምለጥ በመሞከሬም 1 ወር ብቻዬን በተለየ ስፍራ እንድታሰር ቢደረግም ገና በሕይወት ነበርኩ። በማንኛውም መንገድ ነፍሴን ለማዳን ታገልኩ። እስረኛ በነበርኩበት ጊዜ የደረሰብኝን ነገር ሁሉ ማሰብ በጣም አሰቃቂ ነው። እዚያና ጀርመን ሀገር በነበርንበት ጊዜ ሰብአዊ ርኅራኄ በሌላቸው ፍጥረቶች የደረሰብንን ስቃይ ማሰብና በእነዚህ ሰፈሮችም በመደብደብ የሞቱትን ባልንጀሮቻችንን ባሰብክ ጊዜ እምባ ጉሮሮህን ያንቀውና ለመተንፈስም ያቅታል። ለ2 ዓመት ጊዜ እስረኛ በነበርኩበት ወቅት እንዴት ባለ አሳዛኝ መንገድ ይጠብቁንና ይመግቡን ነበር። ከአንድ ሰፈር ወደ ሌላ በመዘዋወር የጀርመን ሀገር አጋማሹን እንዳዳረስኩት ትዝ ይለኛል። ሳክሶኒ በሚባለው በኬሚካል ፋብሪካ ስሰራና በሮር የከሰል ማዕድን ከሰል ስቆፍር ነበር። በባቫሪያ ደግሞ አካፋ ይዤ በመስራት ወዜን አንጠፍጥፌያለሁ። በቱሪንገንም እንዲሁ ደክሜያለሁ። ከዚህም በላይ ያልረገጥኩት የጀርመን አፈር ያለ አይመስለኝም። የሀገሩ አቀማመጥ ልዩ ልዩ ሲሆን ግን ባልንጀሮቻችንን የሚገድሉበትና የሚደበድቡበት መንገድ የተለየ አይደለም። እነዚህ እግዚአብሔር ይረግማቸው የሚሳቡና በሰውም ላይ እንደ መዥገር ተጣብቀው የሰውን ደም መምጠጥ የለመዱ አውሬ ፍጥረቶች በሀገራችን ማንም ሰው አውሬ እንኳን በማይመታበት መንገድ ነበር የሚደበድቡን። በቡጢ፣ በርግጫ፣ በጎማ ዱላ ወይም እንደ አጋጣሚ በእጃቸው ባገኙት የብረት ቁራጭ ይደበድቡን ነበር። በከዘራና በሰደፍ የሚደበድቡን አታንሳው። ሩሲያዊ በመሆንህ በዚህ ዓለም ውስጥ ገና በሕይወት በመኖርህ ለነሱ በመስራት ምክንያት ብቻ ይመቱ ነበር። በክፉ ዓይን ስለተመለከትካቸው፣ ሐሳባቸውን ስላልተቀበልካቸው፣ ትንሽ የተዛነፈ ነገር ስላደረክም ይመቱሃል። ነፍስ አንድ ቀን እንድትወጣ በመፈለግ ይደበድበዋል። የገዛ ደምህም ትን ብሎ እስክትሞት ድረስ ይቀጠቅጠዋል። እንደሚመስለኝ በመላው ጀርመን ውስጥ በቂ ምድጃዎች ባይኖሩ ነው እንጂ ሁላችንንም ባቃጠሉን ነበር። በሄድንበት ሁሉ የሚሰጡን ምግብ ከእንጨት ዱቄትና ከትንሽ እህል ዱቄት ጋር ተቀላቅሎ የተጋገረ ዳቦ፣ 1 ጉንጭ ውሃና ለከብቶች ምግብ የሚሰጠውን አታክልት ነበር። በአንዳንድ ቦታ ደግሞ የምንጠጣው ሙቅ ውሃ ሲሰጡን፣ አንዳንድ ቦታ ጭራሽ አይሰጡንም ነበር። ይህን ሁሉ መዘርዘር ምን ያስፈልጋል? አንተው ራስህ ገምተህ ፍረድ። ጦርነቱ ከመጀመሩ በፊት 86 ኪሎ መዝን ነበር። የበልግ ወራት ሲደርስ ግን 50 ኪሎ እንኳን ልደፍን አልቻልኩም። ቆዳዬ አጥንቶቼን በየቦታቸው ሰብስቦ ከመያዙም በላይ እነሱን እንኳን ለመሸከም ያዳግተኝ ነበር። ይሁን እንጂ ከመስራት በቀር አንድ ነገር ለመናገር አትችልም። የምንሰራውም ስራ በጣም ብዙ ስለነበር እንኳን ለኛ ለጋሪ ጎታች ፈረስም እንደሚበዛበት ይሰማኛል። በመስከረም ወር መጀመሪያ 142 የምንሆነው የሶቪየት የጦር ምርኮኞች ኩይስትሪን አጠገብ ከሚገኘው ሰፈር ቢ14 ወደሚባለው ከድሬስደን አቅራቢያ ወደሚገኘው ሰፈር አዛወሩን። በዚያን ጊዜም 2000 የሚያህሉ እስረኞች በሰፈሩ ነበሩ። ሁላችንም የጀርመንን ድንጋይ እንቆፍርና እንሰብር ነበር። እስኪ አስበው፣ ሰውነቱንና ነፍሱን በጣር ለማቆየት የቻለው ሰው ሁሉ እያንዳንዱ ሰው በቀን ውስጥ 4 ሜትር ኪዩብ እንዲሰራ ተወስኖበት ነበር። ከዚህም ይበልጥ የሚያሰቅቀው በአንድ ክፍል ከነበርነው ከ142 ሰዎች ውስጥ በ2 ወር ጊዜ 57 ብቻ ቀረን። ስለዚህስ ምን ይመስልሃል ወዳጄ? እየባሰም ሄደ። ባልንጀሮቻችንን እንኳን ለመቅበር ጊዜ አልነበረንም። ከዚህም በላይ ጀርመኖች ቮልጎግራድን እንደያዙና ወደ ሳይቤሪያም እንደሚገሰግሱ በሰፈሩ ይወራ ጀመር። አንዱን ከሌላ የባሰና የሚያሳዝን ሆነ። በባዕድ አገር እንድንሞት የጠየቅናቸው ይመስል በሚደርስብን ስቃይ ብዛት አይናችንን እንኳን ከመሬት እንዳናነሳ ይጨቁኑን ጀመር። የሰፈሩ ጠባቂ ዘበኞችም ሁልጊዜ እየጠጡ ዘፈናቸውንም እያቀለጡ ጠቃሚ በመሰላቸው ሁሉ ይደሰቱ ነበር።
አንድ ቀን ወደ ምሽት ከሥራ ወደ ጎጆአችን ስንመለስ ቀኑ ሙሉ ሲዘንብ በመዋሉ ቡትቷችን ከመጠን በላይ በስብሶ ነበር። ከብርዳሙ ንፋስ የተነሳ እንንቀጠቀጥ ጀመር። የሚፋጨውንም ጥርሳችንን ለማቆም አቅቶን ነበር። የበሰበሰው ልብሳችንን ለማድረግ ወይም ሰውነታችንን ለማሞቅ አንድም ቦታ አላገኘንም። ከዚህም በላይ ያለ መጠን ርቦን ነበር። እንደገባንም ምንም ምግብ አልሰጡንም። ቡትቶዬን ከላይ ላይ አውልቄ ወደምተኛበት ቦታ ወረወርኩና በቀን 4 ሜትር ኪዩብ እንድትሰራ ያዘዋል። 1 ሜትር ኪዩብ እንኳን ለአንዳችን መቃብር ይበዛል። ይህም ብቻ ነው የተናገርኩት። ነገር ግን ከመሃላችን አንድ ውሻ ፍጥረት ስለነበረ ይህን በመመሪያ የተናገርኩትን ወስዶ ለሰፈሩ ሹም አሳበቀ። የሰፈሩ አዛዥ ወይም እነሱ እንደሚጠሩት ለሀገር ፊውረር ሚውለር የሚባል ቁመቱ ደልደል ጠጉሩ ጭፍግ ያለና የወየበ ጀርመን ነበር። ጠጉሩ ቅንድቡና ሽፋሽፍቱ ወይባ ከመሆኑም በላይ አይነት ትንንሽ ነበር። የሩሲያ ቋንቋም እንዳንተና እንደኔ ጥሩ አድርጎ ይናገራል። ብቻ የቃል አጠራሮቹ ቮልጋ ተወልዶ እንዳደገ ይመስላል። ስድብ ሲችል አድርስብህ ማህተኛ ነበር። ይህን ሁሉ ከየት እንዳወቀው አንዳንድ ጊዜ ገርመኝ ነበር። ከጎጆ ፊት አሰልፈው ያቆሙንና ቀኝ እጁን ጀርባው ላይ አድርጎ በኤስኤስ ሰዎቹ ተከቦ በፊታችን ወዲያና ወዲህ ይንጎራደዳል። እጁንም እንዳያመው ከቆዳ እጅ ሹራቡ ውስጥ እርሳስ አድርጎ እያንዳንዱን ሰው አፍንጫ በቡጢ እያቀመሰ የኢንፍሉዌንዛ ክትባት ነው ይል ነበር። ይህም የቀን ተግባር ሆኖ ተለምዷል። በጠቅላላው 4 በተራ የተሰሩ ቤቶች ነበሩ። አንድ ቀን በመጀመሪያው ቤት ይጀምራል። በማግስቱ ደግሞ የሁለተኛው ቤት ተራ፣ የተቀሩትም እንዲሁ ተራቸው ይደርሳቸዋል። የተረገመ ፍጥረት ነበር። አንድ ቀን እንኳን አስተጓጉል አያውቅም። ይህ ጅል ያልተረዳው ነገር አንድ ብቻ ነበር። ተግባሩን ከመጀመሩ በፊት ከፊታችን ራቅ ብሎ ቆሞ ለመሳደብና ለመራገም ይጀምራል። የሚያውቀውን ሁሉ ስድብና እርግማን ሲያወርድብን ትንሽ ቀለል ይለን ነበር። ካፉ የሚወጡት ቃሎች የራሳችን መስለው ስለሚሰሙን የሀገራችን ንፋስ ይታወሰን ነበር። ይህም የስድብና የእርግማን ቃል እንደሚያስደስተን ቢያውቀው ኖሮ ሁለተኛ ጊዜ በሩሲያ ቋንቋ ሳይናገር በዚያው በራሱ ቋንቋ ብቻ ይናገር ነበር። ከመካከላችን የኔ ባልንጀራ የሆነ አንድ መስኩባዊ ወጣት ብቻ ክፉኛ ይበሳጭ ነበር። እንዲህ ሲሰድበንና ሲረግመን አይኔን ጨፍኜ ሞስኮ ከተማ ከአንደኛው መጠጥ ቤት ውስጥ ያለውና አንድ ብርጭቆ ቢራ ለመጠጣት የሚፈልግ መስሎ ነበር የሚሰማኝ ይላል። ስለ ሜትር ኪዩቡ በተናገርኩ ማግስት አዛዡ ወጥመድ ውስጥ ገባው። ወደ አመሻሽም አንድ አስተርጓሚና 2 ዘበኞች ወዳለንበት ጎጆ መጡ። ሶኮሎቭ አንድሬ ሲሉ መልስ ሰጠው። በፍጥነት እርምጃ ተከተለን። ሄር ለሀገር ፊውረር ሊያናገሩ ይፈልጋሉ አለኝ። ሊጨርሱኝ ነው ብዬ አሰብኩ። ጓደኞቼንም ደህና ሰንብቱ አልኳቸው። ሁሉም ወደ ሞት እንደሚሄድ ተረዱት። እኔም ትንፋሽን ከመለስኩ በኋላ ዘበኞችን ተከተልኳቸው። የሰፈሩንም ሜዳ ሳቋርጥ ቀና ብዬ ኮከቦችን አየውና ደህና ሰንብቱ አልኳቸው። በኋላም ለራሴ በማሰብ አንድሬ ሶኮሎቭ ቁጥር 331 ሙሉ ስቃይን አሁን ልትቀበል ነው አልኩት። ለትንሽ ጊዜም ስለ ኢሪናና ልጆቼ አዘንኩ። ከዚያም ወታደር ሊያደርገው እንደሚገባ ሁሉ በመጨረሻዋ ደቂቃ ነፍሴ ከስጋዬ ስትለያይ በጠላት ፊት ፍርሃት እንዳይታይብኝ አሞቴን ገትቼ የሽጉጡን አፈሙዝ ለመጋጠም ገባው። አዛዡ በነበረበት ክፍል በመስኮቱ ላይ አበባ አለ። ክፍሉም ካሉን ክበቦች እንደ አንዱ ንጹህና ያማረ ነበር። 5ቱም የሰፈር ሹማምንቶች ሁሉ በገበታው አጠገብ ተቀምጠው ሽናፕ ሲጠጡና ያሳማ ጮማ ይበሉ ነበር። በጠረጴዛውም ላይ የተከፈተ ጠርሙስ፣ ዳቦ፣ ያሳማ ጮማ፣ ቱፋና ሌላም በየአይነቱ የተከፈተ የቆርቆሮ ምግቦች ተከምረዋል። ይህን ሁሉ ነገር ባየው ጊዜ ሆዴ ተጸየፈውና አቅለሸለሸኝ። የሰው ልጅ ምግብ ምን አይነት እንደነበረ ስለረሳሁትና እንደ ተራበ ተኩላም በጣም ርቦኝ ስለነበር ምንም እንኳ የሆዴን በሽታ ላስታግሰው ብችል ያ ሁሉ ምግብ ጠረጴዛው ላይ ተዘርግቶ በማየቴ አይኔን ከዚያ ለመንቀል አዳገተኝ። ከኔ አቅጣጫ ፊት ለፊት ሚውለር ተቀምጧል። ሞቅ ብሎታል። ሽጉጡንም ከአንድ እጁ ወደ አንድ እጁ እየወረወረ ይጫወታል። እንደ እባብ አይኖቹ አተኩረው እኔን ይመለከቱ ነበር። እኔም ተረከዛቸው የተጣመሙ ጫማዎቼን አጋጭቼ የጦር ምርኮኛው አንድሬ ሶሎኮቭ ለትዕዛዞ ዝግጁ ነው
ሄር ኮማንዳንት ብዬ ከፍ ባለ ድምፅ አስታወቅኩ። እሱም መልሶ የሩሲያው ኢቫን 4 ሜትር ኪዩብ ድንጋይ መቆፈር በዝቶብሃል አለኝ። አሁን ሄር ኮማንዳንት ብዙ ነው አልኩት። ለአንተ መቃብርም 1 ሜትር ኩብ ይበቃልን? አሁን ሄር ኮማንዳንት በቂ ነው፣ እንዲያውም ከመጠን በላይ ነው። ቆሞም ስለተናገርከው ቃል እኔው ራሴ ስለምገድልህ ታላቅ ክብር ልሰጥህ ነው። እዚህ ቦታው እንዳይበላሽ ወደ ሜዳው ውጣና ደህና ኢላማ ትሆናለህ አለኝ። እንደ ፈቃድህ አልኩት። ትንሽ ጊዜ አስቦና ሽጉጡን ጠረጴዛው ላይ አስቀምጦ አንድ ብርጭቆ ሙሉ ሽናፕስ ቀዳ። አንድ ቁራጭ ዳቦ አንስቶ ከላዩም ቁራጭውን አስቀምጦ የሩሲያው ኢቫን ስለ አሸናፊው ጀርመን ጦር ከሞት በፊት ጠጣ አለኝ። ብርጭቆውንና ዳቦውን ልቀበለው ስል የተናገራቸው ቃሎች እንደ እሳት ፈጁኝ። እኔ የሩሲያ ወታደር የሆንኩት ስለ ጀርመን ጦር አሸናፊነት ልጠጣ ነው? ከዚህ ቀጥሎ ምንድነው የሚፈልገው ሄር ኮማንዳንት? ከሽናፕሱ ጋር ወደ ገሃነም አይወርድም የሚል ሐሳብ ተሰማኝ። ብርጭቆውን ከነዳቦ ጠረጴዛው ላይ አስቀምጬ በብዙ አመሰግናለሁ ስለ ግብዣው፣ ግን አልጠጣውም አልኩ። ፈገግ አለና ታዲያስ ስለ አሸናፊነታችን ለመጠጣት አትፈልግም? እንግዲያስ ስለ ራስ ሞት ጠጣ። በሞት ከስቃይ ነው የምገላገለው፣ የሚጎድልብኝ ነገር ምንድነው አልኩና ብርጭቆውን አንስቼ በሁለት ጉንጭ ጨለጥኩት። ግን ዳቦውን አልነካሁትም። አፌንም በእጄ ከጠረኩ በኋላ ስለ ግብዣው አመሰግኖታለሁ። አሁን ተዘጋጅቻለሁና ሄር ኮማንዳንት በኢላማው ላይ ሊተኩሱ ይችላሉ አልኩ። አተኩሮ ከተመለከተኝ በኋላ ከመሞትህ በፊት ብላ አለኝ። እኔም መልሼ አንድ ብርጭቆ ከጠጣሁ በኋላ ከቶ በልቼ አላውቅም አልኩት። ከዚያ በኋላ እንደገና ቀርቶ ለሁለተኛ ጊዜ ብርጭቆውን ሰጠኝ። እኔም ሁለተኛውን ብርጭቆ ተቀብዬ ጠጣሁ። ዳቦውን ግን አልነካሁትም። ሁሉንም በድፍረት ሰበስብ ነበር። በኋላም ለመሞት ወደ ሜዳው ከመውጣት በፊት እሰክር ይሆናል ብዬ አሰብኩ። ከዚህ ቀጥሎም የአዛዡ ቅንድቦች ወለል ብለው ተከፈቱና የሩሲያው ኢቫን ለምን አትበላም አትፈር አለኝ። እኔ ግን እምቢታዬን አጥብቄ ያዝኩ። ይቅርታ ያድርጉልኝ ሄር ኮማንዳንት፣ ከሁለተኛ ብርጭቆ መጠጥ በኋላም አልበላም። ሳቁን ለመቆጣጠር አቃተውና ከልቡ በሙሉ ኃይሉ እየሳቀ በጀርመን ቋንቋ አንድ ነገር ተናገረ። እኔ የተናገርኩትን ለባልንጀሮቹ የተረጎመላቸው መሰለኝ። ከዚህ በኋላም ወንበራቸውን ወደ ኋላ እየገፉ እኔንም ለማየት ዞር ብለው ይስቁ ጀመር። በአስተያየታቸውም ነገሩ ቀዝቀዝ እንዳለ ገባኝ። አዛዡም ሶስተኛውን ብርጭቆ ቀድቶ ሊሰጠኝ ሲል ከሳቁ ብዛት የተነሳ እጁ ይንቀጠቀጥ ነበር። ይህንንም ተቀብዬ በቀስታ ስጠጣ ከዳቦው ትንሽ ቆርሼ በላውና የቀረውን ጠረጴዛ ላይ አስቀመጥኩት። ምንም እንኳ ከመጠን በላይ ቢርበኝም እነሱ እንዳሰቡት የጣሉልኝን ፍርፋሬ እንደ እንስሳ በመንገብገብ ልበላ አልፈለግኩም። ምክንያቱም ያለኝን የሩሲያዊ ክብር ላሳያቸው ስለፈለግኩ። ከዚህ ሁሉ በኋላ በአዛዡ ፊት የቁም ነገረኛነት መልክ ታየበት። በደረቱ ላይ የተንጠለጠሉትን 2 የብረት መስቀል ኒሻኖች አስተካከለና ሽጉጡን ጠረጴዛው ላይ አስቀምጦ ስማ ሶኮሎቭ፣ እውነተኛው የሩሲያ ወታደር ነህ፣ ጥሩ ወታደር ነህ። እኔም እንዳንተ ወታደር ነኝ። ጠላትም ቢሆን ጀግናውን ሰው አከብራለሁ። ስለዚህ አልገልም። ከዚህስ የበለጠ ምን አለ? የኛ ጀግኖች ወታደሮች ቮልጋ ደርሰዋል። ቮልጎግራድንም በሙሉ ይዘውታል። ስለዚህ ለኛ ታላቅ ደስታ ስለሆነ በሩህሩህነቴ ነፍስህን ምሬያታለሁ። ስለ ደፋርነት ይህንን ይዘህ ወደ ቤት ሂድ ብሎ ከጠረጴዛውም ላይ ትንሽ ዳቦና አንድ ጉማጭ ጮማ ሰጠኝ። ዳቦውን በቀኝ እጄ ከደረቴ ጋር ባለኝ ጉልበት ሁሉ አጣብቄ ያዝኩና ጮማውን ደግሞ በግራ እጄ ይዤ አመሰግናለሁ እንኳን ሳልል ግማሽ ዙር ብቻ ዞሬ እንዲህ ባልታሰበ ሁኔታ ወደ በሩ ሄድኩ። ብቻ ቢሆንም ካሁን በትከሻዬ ላይ አፈላብኝ። ይህን ያዝኩትንም ለባልንጀሮቼ ሳላደርስላቸው ልቀር ነው በሚል ጥርጣሬ ተውጬና እንደ ብርድ የሚያንቀጠቅጠው የሞት ጥላ ተሰምቶኝ ሳለ ምንም ሳይደርስብኝ በደህና እንደገና ከሞት አመለጥኩ። ከአዛዡ ቢሮ ሳልንገዳገድ ወጣሁ። ውጭ ግን ቦታውን ሁሉ እያደረስኩ ነው ሄድኩት። ከጎጆም ውስጥ እየተንገዳገድኩ ገብቼ በሲሚንቶ ወለል ላይ ተዘርሬ ወደቅኩ። ባልንጀሮቼም ገና ሳይነጋ ቀስቅሰው የሆነውን ሁሉ ንገረን አሉኝ።
በአዛዡ ቢሮ ውስጥ የሆነውን ነገር ሁሉ አስታወስኩና ነገርኳቸው። ከኔ አልጋ አጠገብ ያለ ሰው በሚንቀጠቀጥ ድምፅ ይህ ምግብ እንዴት አድርገን ነው የምንካፈለው ሲል ጠየቀ። ሁላችንም እኩል ነው የምንካፈለው አልኩት። እስኪነጋ ድረስ ጠብቀን ዳቦውንና ጮማውን በክር ከሸነሸን ነው በኋላ ከዳቦ ለእያንዳንዳችን የክብሪት ቤት የሚያክል ቁራጭ ደርሰን ከጮማው ግን ከንፈራችንን ለማውዛት ያህል ብቻ ነው የደረሰን። ቢሆንም በትክክል ነው የተካፈልነው። ከዚያ በኋላ ከማዕከላችን ጠንከር ያሉትን መርጠው 300ችንን ረግረጋሙን ቦታ ቦይ የቆፈርን እንድናደርቀው ወሰዱን። እሱንም ስንጨርስ በሮር ማዕድን እንድንቆፍር አስተላለፉን። ከዚያም እስከ 1944 ዓመተ ምህረት ድረስ እዚያው ቆየው። በዚህም ጊዜ አገራችን ውስጥ የነበረው የጀርመን ጦር የወታደሮቻችንን እጅ ጥሩ አድርጎ ስለቀመሰው ፋሽስቶች እኛን እስረኞችን ዝቅ አድርገው ከመመልከት ታገሱን። ከዕለታት አንድ ቀን ሁላችንንም አሰለፉን። አንድ ለመጎብኘት የመጣ ኦበር ሌውተናንት በአስተርጓሚ አማካኝነት ወታደር በነበራችሁበት ጊዜ ወይም ከዚያ በፊት በመኪና ነጂነት ስትሰሩ የነበራችሁ ሁሉ አንድ እርምጃ ወደፊት ሂዱ ብሎ ተናገረ። 7 የምንሆን ካሁን ቀደም በመኪና ነጂነት ስንሰራ የቆየን ከመስመሩ ቀደም ብለን ወጣን። ያረጀ ከላይ የሚደረብ ልብስ ሰጥተውን በዘበኛ ወደ ፖትስዳም ወሰዱን። እዚያም እንደደረስን በየቦታው በታተኑ። እኔ ቶርት እንድሰራ ተነገረኝ። ይህም ጀርመኖች እንደሚጠሩት የመንገዶችና የመከላከያ ሥራ ማደራጃ ክፍል ነው። ለአንድ የጀርመን የመሐንዲስ ክፍል ሻለቃ ኦፔል አድሚራል አውቶሞቢል ነዳ ነበር። እሱም ምን አይነት ሰው እንደነበረ ለማወቅ የፈለክ እንደሆነ ልክ እሪያ የመሰለ ፍጥረት ነው። አጠር ያለ፣ ሆዱ ወደፊት የገፋ፣ ዳሌው የሰፋ፣ በቁመቱ ልክ የወፈረ ሰው ነበር። እንደ ወፍራም ሴት ከአገጩም ግርጌ 3 የተንጠለጠለ ኩልኩልት ሲኖረው ከማጅራቱም ላይ ሻኛ ይመስል የተራረበ ግድ ያለው ሰው ነበር። እንደማስበውም 50 ኪሎ ሞራ የተሸከመ ይመስለኛል። ሲራመድ ትንፋሹ ልክ በእንፋሎት እንደሚሰራ መኪና ሲተነፍስ ይሰማል። ለመብላት በሚቀመጥበትም ጊዜ በቀላሉ አይመለስም። ቀኑን ሙሉ ሲያመነዥክና ኮኛኩን ሲጎነጭ ነበር የሚውለው። አልፎ አልፎ ለኔም ትንሽ ጉራጭ አቀምሰኛል። መንገዳችንን አቋርጠን እንቆማለን። የአሳማ ቋሪማና አይብ ቆራርጦ ከበላ በኋላ ደስ ባለው ቀን ትራፊውን እንደ ውሻ ገፋ ያደርግልኛል። ምንጊዜም ቢሆን አንስተው ሰጥቶኝ አያውቅም። ምክንያቱም ከሱ ዝቅ አድርጎ ስለቆጠረኝ ነው። የሆነውም ቢሆን ከሰፈሩ ጋር ሊወዳደር አይችልም። እኔም ትንሽ በትንሽ ጎልመስ እያልኩና ሰው እየመሰልኩ ሄድኩ። ክብደቱም ሊጨምር ጀመርኩ። ለ2 ሳምንትም ሻለቃውን ከፖትስዳም ወደ በርሊን ሳመላልሰው እንደቆየው ወደ ጦር ግንባር ሄዶ ወታደሮቻችንን የሚያግድ ምሽግ እንዲሰራ ታዘዘ። ከዚያ በኋላማ ሌሊቱን እንቅልፍ ሊወስደኝ ነው። በየማታውም እንዴት አምልጬ ከባልንጀሮቼ ጋር እንደምቀላቀል ሌሊቱን ሙሉ ሳስብ አድር ጀመር። ፖሎትስክ ወደ ተባለው ከተማ ሄድን። ሲነጋም በ2 ዓመት ጊዜ ውስጥ የኛን የመድፍ ድምፅ ለመጀመሪያ ጊዜ ስሰማ ልቤ ምን ያህል በኃይል እንደመታ ገምተህ ልትረዳው ትችላለህ። ምን ማለት ነው? በመጀመሪያ ጊዜ ከኢሪና ጋር አብሬ በሚሄድበት ወቅት እንኳን ይህን ያህል አልመታም። ጦርነቱ ከፖሎትስክ 18 ኪሎ ሜትር ያህል ራቅ ብሎ በስተምስራቅ በኩል ነበር። በከተማ ውስጥ የነበሩት ጀርመኖች ከፍርሃት የተነሳ ይባንኑ ነበር። የኔውም ጉዝር ሆድ ይበልጥ ይጠጣ ጀመር። ቀኑን ሙሉ ከቦታ ቦታ እየዞረ ምሽጉን እንዴት አድርገው እንደሚሰሩ ትዕዛዝ ሲሰጡሉ ማታ ወደ መጠጡ ይመለስ ነበር። ትንፋሹም ይበልጥ እየቀጠለ ሄደ። የዓይኑ ቆብም እንደ ከረጢት የተንጠለጠለ ሆነ። የምፈልገው ጊዜ ደረሰ። ከእንግዲህ ወዲህ የምጠብቀው ነገር ምንም የለም ብዬ አሰብኩ። አሁንስ ብቻዬን አላመልጥም። እዚያ ብዙ ይጠቅማልና ይህን ጉዝር ሆድ ይዤ መሄድ አለብኝ አልኩ። ከፈረሱት ቤቶች መካከል አንድ ከበድ ያለ ብረት አገኘው። ራሱን ስመታበት እንዳይደማ በአንድ በኩል ጫፉን በጨርቅ ጠመጠምኩት። ከመንገድ ላይም የተበጠሰ የስልክ ሽቦ ረዘም ያለውን ወስጄ የሚያስፈልገኝን ሁሉ ስላገኘው ሁሉንም ከፊተኛው መስመር ስር ደበቅኩት። ጀርመኖችን ደህና ሰንብቱ ብዬ ከመሄዴ 2 ቀን አስቀድሞ ከቤንዚን ማደያ ጣቢያ ስመለስ አንድ የጀርመን ተራ ወታደር ሙትት ብሎ ሰክሮ ግድግዳ ተደግፎ ሲንገዳገድ አገኘሁት። እሱንም
ወደ አንዱ ፈረስ ቤት ጎትቼ ካስገባው በኋላ ልብሱንና መለየውን ጭምር ገፈፍኩት። ሁሉንም ከመጀመሪያው ወንበር ስር ደብቄ ተዘጋጀው። በ29ኛው ሰኔ ጠዋት በትሮስኒጻ አቅጣጫ ከከተማ ውጭ ይዤው እንድሄድ ሻለቃው አዘዘኝ። እዚያም ስለሚሰራው መከላከያ ምሽግ ኃላፊ ነበር። መንገዳችንን ቀጠልን። ሻለቃው ኋላ ተቀምጦ እንቅልፍ ሸለብ አድርጎት ስለነበር ልቤ ፈንድቶ በአፌ ሊወጣ ምንም አልቀረውም ነበር። ከከተማ እስክንወጣ ድረስ በፍጥነት ነዳው። ከከተማ እንደወጣው ግን የመኪናውን ፍጥነት አቀዝቅዤ ትንሽ ሲሄድ እንደቆየው መኪናውን አቁሜ ለመመልከት ወጣው። ከኋላችንም በጣም ራቅ ብለው 2 ካሚዮኖች የኛን አቅጣጫ ይዘው በዝግታ ሲመጡ አየው። የደበቅኩትንም ከባድ ብረት አውጥቼ የአውቶሞቢሉን በር በሰፊው ከፈትኩት። ሻለቃውም ከኋለኛ ወንበር ተቀምጦ እንቅልፍ ወስዶታል። ባለቤቱም ካጠገቡ ያለች ምስል ያንኳርፍ ነበር። በያዝኩትም ብረት በግራ በኩል ጆሮ ግንዱን ሳቀምሰው ራሱን ደፋው። ለማረጋገጥም 2ኛ ጊዜ ደገምኩት። ግን ልገድለው አልፈለኩም። ከነነፍሱ ማርኬ ይዤው እንደሄድና እዚያ ብዙ የሚጠቅም ነገር እንዲናገር ነበር የፈለኩት። ሽጉጡንም ከማህደሩ አውጥቼ ኪሴ ውስጥ አስገባሁት። በፍጥነት ስነዳም ወዲያና ወዲህ እንዳይወድቅ የሻለቃውን አንገት በስልኩ ሽቦ ከመኪናው ጣራ ማገር ጋር አሰርኩት። የገፈፍኩትን የጀርመን ወታደር ልብስ ለበስኩና ሰማይና መሬት ወደሚያልፍበት ወደ ጦርነቱ ቦታ ቀጥታውን ሄድኩ። የጀርመኖችን የጦር መስመር አቋርጬ አልፌ ስሄድ ጠርቀም ያሉ መትረየስ ተኳሾች ከእርዳቸው እየዘለሉ ሲወጡ በማየቴ አንድ ሻለቃ አብሮኝ እንዳለ እንዳዩ ፍጥነቱን ቀነስ አደረኩ። መንገዴን እንዳልቀጥል ለማስረዳት እጃቸውን እያወዛወዙ ቢጮሁ እንዳልሰማዋቸው መስዬ ፍጥነቱ 80 ኪሎ ሜትር እስኪደርስ ድረስ ነዳሁት። እነሱም የሆነውን ለይተው አውቀው ሳይተኩሱብኝ ማንም ካልያዘው ቦታ ደረስኩ። የመድፍ ጥይት የቆፈረውንም ጉድጓድ ለመሸሽ እንደ ጥንቸል ሩጫ ወዲያና ወዲህ እየተጠማዘዝኩ ነበር የምነዳው። ጀርመኖች ከኋላዬ፣ የኛዎች ደግሞ ከፊቴ ተኩሱብኝ ጀመር። መስኮቱ በ4 ጥይት ሲመታ፣ ራዲያተሩ ደግሞ በአንድ ጥይት ተመታ። ከአንድ ሐይቅ አጠገብ ያለውን ጫካ ተመልክቼ ወደዚያ ሲሄድ የኛዎቹ ወታደሮች ወደ አውቶሞቢሉ ይሮጡ ነበር። ከጫካው ውስጥም እንደገባው ቶሎ ብዬ በሩን ከፍቼ ወጥቼ መሬቱን ሳምኩት። ከደስታም ብዛት የተነሳ በመጣጣር ነበር የምተነፍሰው። አንድ ወጣት ካሁን ቀደም ያላየሁት ካኪ የመሰለ ጥብጣቦች ትከሻው ላይ ያደረገ ከሁሉም አስቀድሞ እንደደረሰ በቁጣ ቃል አንተ ሰይጣን ፍሪዝ መንገድ ጠፍቷል አለኝ። የለበስኩትንም የጀርመን ወታደር ልብስ ቦጫጭቄ ከነቆቡ መሬት ላይ ጥዬ አንተ ያማርክ ወጣቱ ልጄ ቦሮኔጅ ተወልጄ ያደግኩት እኔ ነኝ ፍሪዝ፣ ተማርኬ እስረኛ ነበርኩ ተመልከት አልኩት። አሁን መኪና ውስጥ የታሰረውን እሪያ ከስራቱ ፍታና ቦርሳውንም ከእጁ ተቀብለህ ወደ አዛዥ ውሰደው አልኩት። ሽጉጤንም ሰጠሁት። ቀኑንም ከአንዱ ወደ ሌላው ስተላለፍ ውዬ ወደ ምሽት ከዲቪዚዮኑ አዛዥ ኮሎኔል ፊት ቀረብኩ። ወደ ኮሎኔሉ ከመቅረቤ በፊት ሰውነቴን ስታጠብና ደህና ምግብ ስመገብ እንዲሁም ስጠየቅ ውዬ አዲስ የወታደር ልብስ ተሰጥቶኝ በደንብ ከለበስኩና በሚገባም ንጹህ ከሆንኩ በኋላ ኮሎኔሉ ወደሚገኝበት እርድ ሄድኩ። እንደደረስኩም ኮሎኔሉ ከተቀመጠበት ተነስቶ እኔ የቆምኩበት ቦታ ድረስ መጥቶ እዚያ በነበሩት መኮንኖች ሁሉ ፊት እቅፍ አድርጎ ስላመጣህልን ያማረ ስጦታ እናመሰግንሃለን፣ ያንተ ሻለቃና ቦርሳውም ከጦር ግንባር ከምንማርካቸው 20 ጀርመኖች ይበልጥ የሚጠቅም ነገር ነው ያስረዱን፣ ሽልማት እንድታገኝ እጽፍልሃለሁ አለኝ። ያሳየኝ ፍቅርና የተናገራቸው ቃሎች በደስታ ማዕበል ስላሰጠሙኝ የምናገረውን በማጣት የሚነቃነቁ ከንፈሮቼን ላስታግሳቸው አልቻልኩም። ልናገረው የቻልኩትም ኮምሬድ ኮሎኔል በእግረኛ ጦር ክፍል ለመቀጠር እጠይቃለሁ የሚል ብቻ ነበር። ኮሎኔሉም ሳቀና ትከሻዬን ይዞ ለመቆም የቻልከው በችግር ሲሆን ታዲያ እንዴት ነው ወታደር የምትሆነው? አሁኑኑ ወደ ሐኪም ቤት ነው የምሰድህ። ከዚያም ደህና አድርገው ከጠገኑና ከመገቡ በኋላ የ1 ወር ፈቃድ አግኝተህ ቤተሰብን ከጎበኘ በኋላ ስትመለስ የምትገባበትን ክፍል እናስባለን አለኝ። ኮሎኔሉና አብረውት የነበሩት መኮንኖች ሁሉ እንደ ሰው ፍጥረት አክብረው እጄን እየጨበጡ ሰላምታ በመስጠት ደህና ሰንብት ባሉኝ ጊዜ ከደስታ ብዛት የተነሳ ራሴ ዞረ። ምክንያቱም ባለፉት 2 ዓመቶች ውስጥ
ይህን አይነት ስሜት ተነፍጌ ስለነበረ የሰው ልጅ አከባበር እንዴት እንደሆነ ረስቼው ነበር። ከዚህም በላይ ከከፍተኛ ሰዎች ጋር ስትነጋገር ራስን ደፍተህ ነው የተባለውን ልምድ እስክረሳው ድረስ ጊዜ የሚጠይቅ ስለነበረ እዚያው ያለው መስሎኝ እንዳልመታ በፍርሃት ተውጬ ነበር። በእነዚያ የፋሽስት እስር ቤት ሰፈሮች ይህን አይነት ትምህርት ነበር የሚያስተምሩን። ሆስፒታልም እንደገባው ለኢሪና ደብዳቤ ጻፍኩላት። ሀተታ ሳላበዛም እንዴት ተማርኬ እስረኛ እንደነበርኩና አንድ የጀርመን ሻለቃ ይዤ አምልጬ እንደወጣሁ ነበር የጻፍኩላት። የዚህ አይነት የፉከራ መንፈስ ከወዴት እንዳገኘሁት አላውቅምና ስለዚህ ልነግርህ አልችልም። የኒሻን ሽልማት እንዳገኝ ኮሎኔሉ ጽፍልሃለሁ ብሎ ተስፋ ሰጥቶኛል ብዬስ ለምንድን ነው የጻፍኩላት? ለ2 ሳምንት ዝም ብዬ ተኝቼ ነበር የምቀለበው። የፈለኩትን ምግብ ሁሉ ሰጥተውኝ ሁሉንም ባቅበሰብሰው አደገኛ እንደሚሆንብኝ ሐኪሙ ስለገለጠልኝ አነስተኛ ምግብ እየሰጡኝ በቀን ውስጥ ብዙ ጊዜ እንድበላ ነበር የታዘዘው። 2 ሳምንት ካለፈ በኋላም ስመኛ የነበረውን እህል ዞር ብዬ ልመለከተው አልቻልኩም። ከቤቴም መልስ ላጣሁ መንፈሴ ተሰቃየ። ራቤ ተቆረጠ፣ እንቅልፍም ጠፋ። በመጥፎ ሐሳብ ማዕበልም ተዋጥኩ። ከ3 ሳምንት በኋላም ከቮሮኔዥ አንድ ደብዳቤ አገኘው። ግን ከኢሪና አይደለም፣ ጎረቤቴ ከነበረ ኢቫን ቲሞፌቪች ከሚባለው ከአንድ አናጢ ነው። የዚህ አይነትም ደብዳቤ ለማንም እንዲደርሰው አልመኝለትም። በደብዳቤውም ውስጥ ጀርመኖች በሰኔ ወር 1942 ዓ.ም የአውሮፕላኑን ፋብሪካ በቦምብ እንደደበደቡትና አንድ ከባድ ቦምብም በቀጥታ ከቤቴ ላይ እንደወደቀ የሚገልጽ ነበር። ቦምቡ በወደቀበት ሰዓት ኢሪናና ሴቶች ልጆች ከቤት ውስጥ ነበሩ። ልናገኛቸውም አልቻልንም። ቤትህ በነበረበት ስፍራ ላይ አንድ ትልቅ ጉድጓድ ብቻ ነው ያገኘነው ሲል ነበር የጻፈልኝ። በመጀመሪያ ጊዜ ደብዳቤውን አንብቤ ልዘልቀው አልፈቀድኩም። ነገሩ ሁሉ ጨለመብኝ። ልቤም ኩምትርትር ብሎ አረረ። በጀርባዬም ተንጋልዬ ትንሽ እንደቆየው ጀምሬ የተውኩትን ደብዳቤ ለመዝለቅ ኃይል አገኘው። ቦምቡ በተጣለበት ጊዜም አናቶሊ ከተማ እንደነበረና ወደ አመሻሽም ወደ ቤቱ መጥቶ ቦምቡ የቆፈረውን ጉድጓድ ካየ በኋላ ወዲያውኑ ወደ ከተማ ተመልሶ ከመሄዱ በፊት በፈቃዱ ለመዝመት ወደ ከተማ መሄዱን ለጎረቤቶች መናገሩን ብቻ ነበር የጻፈልኝ። ሐሳቤ ትንሽ መለስ እንዳለልኝ ከባቡሩ ጣቢያ ኢሪና እንዴት አድርጋ ተጠምጥማብኝ እንደነበረና እኔም እንዴት አድርጌ እንደገፋኋት ትዝ አለኝ። የሴትነት ልቧም በዚህ ዓለም ውስጥ ሁለተኛ እንደማንገናኝ ነግሯት ነበር። አንድ ጊዜ ቤተሰብና የራሴ ቤት እንደነበረኝ ለመስራትም ብዙ ዓመት እንደወሰደብኝና ይህም ሁሉ በቅጽበት ጠፍቶ ብቻዬን እንደቀረው ተሰማኝ። ይህ የኔን ሕይወት ለማበላሸት የመጣው ነገር ህልም መሆን አለበት ብዬ አሰብኩ። እስር ቤት በነበርኩበትም ጊዜ ሁሉ በየማታው በህልሜ ከኢሪናና ከልጆቼ ጋር ስነጋገር ወደ ቤቴ ተመልሼ መጣሁ። ልታዝኑ አይገባችሁም፣ እኔ ጠንካራ ነኝ፣ ሁሉንም ታግሼ ችዬ አንድ ቀን ሁላችን ተሰብስበን አንድ ላይ እንሆናለን የሚል ቃል በሐሳቤ እየነገርኳቸው ላስደስታቸው ሞክር ነበር። ስለዚህ 2 ዓመት ሙሉ ከሬሳ ጋር ነው ስነጋገር የነበርኩት። ለአንድ ደቂቃ ዝም ብሎ እንደቆየ ፍጹም በተለዋወጠ ድምፅ የታነቅኩ መስሎ ስለተሰማኝ እስቲ ሲጋራና ጢስ አለኝ። ሲጋራችንንም አቀጣጠልን። በዛፍ የተወረረውንም ቦታ አንድ ግንደ ቁርቁር ያለማቋረጥ ትቆረቁር ነበር። ሞቃቱም ንፋስ ባበቡት ዛፎች ላይ ሽው ሽው እያለ ሲነፍስባቸው፣ ደመናዎች ደግሞ በነፋስ እየተመሩ እንደሚሄዱ መርከቦች ከአንዱ ወደ አንዱ ይሮጡ ነበር። ነገር ግን በእነዚህ ፍጹም ዝምታ ነግሶ በነበሩባቸው ደቂቃዎች ዳር ድንበሩ የማይታወቀው ዓለም የጸደይን የምስራች አብሳሪ ቃል ተቀብሎ ዘላለማዊ የሆነውን ለምለማዊ ሕይወት ለመጎናጸፍ በሚዘጋጅበት ወቅት ልዩ ሆኖ ተሰማኝ። ዝም ብሎ መቀመጥ የሚያሰለች ስለነበረ እንዲህ ስል ጠየቅኩት፣ ከዚህ በኋላስ ምን ሆነ? ወሬውን ተራኪው ፈቃዱ ሳይሆን ከዚህ በኋላስ ምን ሆነ
ሲል ጥያቄን መልሶ ደገመና እንዲህ ሲል ቀጠለልኝ። ከዚህ በኋላማ ኮሎኔሉ የወር ፍቃድ ስለሰጠኝ ከአንድ ሳምንት በኋላ ወደ ቮሮኔዥ ሄድኩ። ከአሁን ቀደም ከቤተሰቦቼ ጋር ወደ መኖርበት ቦታ ድረስ በእግሬ ሄጄ ብመለከት እርግጥ ጉድጓዱ ጠለቅ ያለና በቆሸሸ ውሃ የሞላ በዙሪያውም የበቀለው አረም ወገብ ድረስ የደረሰ ሆኖ አገኘሁት። አካባቢውም ጸጥ በማለቱ ልክ የመቃብር ቦታ ነበር የሚመስለው። ያን ጊዜ ክፉኛ ነው የተሰማኝ። እዚያም ትንሽ ቆሜ የመረረ ሐዘን ካዘንኩ በኋላ ወደ ባቡር ጣቢያ ተመልሼ ሄድኩ። ከዚያም አንድ ሰዓት እንኳን ለመቆየት ስላቃተኝ ወዲያውኑ ወደ ዲቪዥኑ ተመልሼ ሄድኩ። ጥቅጥቅ ካለው ደመና መካከል ፀሐይ ብቅ ስትል ማንንም ደስ እንደሚለው ያለ ደስታ ከ3 ወር በኋላ ደረሰኝ። ይኸውም አናቶሊ ካለበት የጦር ግንባር የላከልኝ ደብዳቤ ስለደረሰኝ ነው። አድራሻዬንም ያገኘው ከዚያ ኢቫን ቲሞፌቪች ከሚባለው ከጎረቤቴ ኖሯል። በሂሳብ ትምህርት ስጦታ ስለነበረው መጀመሪያ ወደ መድፈኛ ክፍል ኮሌጅ ገብቶ ነበር። 1 ዓመት ከተማረ በኋላም ፈተናውን ከክብር ጋር ያለፈና ወደ ጦር ግንባርም የተላከ ከዚያም የሻምበልነት ማዕረግ አግኝቶ የባለ 45 ሚሜ መድፎች አዛዥነት እንደተሰጠውና 6 ኒሻኖችና ሜዳዮች እንደተሸለመ ጽፎልኛል። በጠቅላላው ሽማግሌ አባቱን ብዙ አልፎት ሄዷል ማለት ነው። ቢሆንም በሱ እውነተኛ ኩራት ተሰምቶኛል። ምን ማለት ነው? ልጄ ሻምበል ሆኖ የመድፍ ጓዳ አዛዥ ሲሆን ትንሽ ነገር አይደለም። የተሸለማቸው ኒሻኖች ሁሉ አባቱ በስቱድቤከር ካሚዮን የመድፍ ጥይትና ሌላ ነገር ወዲያና ወዲህ ቢያመላልስ ምንም አይደለም። የአባቱ ጊዜ አልፏል። ግን እሱ አንድ ሻምበል ወደፊት ብዙ ተስፋ ያለው ነው። በየሌሊቱም ወላጆች እንደሚያስቡት ሁሉ አስብ ጀመር። ጦርነቱ ሲያልቅ ልጄን ሚስት አጋባውና ከነሱ ጋር እኖራለሁ። የአናጢነት ሥራ በቀላሉ እየሰራው የልጅ ልጆቼን እጠብቃለሁ። ይህ ሁሉም እንደ ህልም በኖ ቀረ። በክረምቱም ውስጥ ያለማቋረጥ ወደፊት እንገፋ ስለነበረ ወረቀት ለመጻጻፍ እንኳን ጊዜ አልነበረንም። ወደ በርሊን እንደተቃረብን አንድ ቀን ጧት ደብዳቤ ላኩለት። የደብዳቤንም መልስ በማግስቱ አገኘው። ሁለታችንም በልዩ ልዩ መስመር ከጀርመን ዋና ከተማ ስለተጠጋን የምንገናኝበትንም ቀን በመጓጓት ተጠብቀው ነበር። ለካስ በሰቀቀን አዘቅት የሚዋጥበት ቀን ተቃርቦ ኑሮ ድል ያደረግንበት ዕለት ጧት ግንቦት 9 ቀን የኔው አናቶሊ በጀርመኖች ተገድሏል። ከሰዓት በኋላም ከአንድ ጓድ አዛዥ ዘንድ ተጠራው። እዚያም እንግዳ የሆነ የመድፈኛ ክፍል መኮንን ተቀምጦ አየው። ስገባም የበላይ አዛዥ እንደመጣ ሁሉ ተነስቶ ቆመ። የጓድ አዛዡ መኮንን ሶኮሎቭ አንተን ሊገናኘህ ነው የመጣው ብሎ ወደ መስኮቱ ዞሮ ቆመ። በዚህም ጊዜም አንድ አስጨናቂ ነገር እንደደረሰብኝ አወቅኩ። ሰውነቴንም ሁሉ እንደ ኤሌክትሪክ ሲወረኝ ተሰማኝ። ሌተና ኮሎኔሉ ወደ እኔ ተጠግቶ ተጽናና፣ ልጅህ ሻምበል አናቶሊ ሶኮሎቭ ዛሬ ከመድፎቹ አጠገብ ተገድሏል። ስለዚህ አብረን እንሂድ አለኝ። ለጊዜው አንገዳገደኝ፣ ግን እንደምንም ብዬ ተጽናናሁ። ከሌተና ኮሎኔሉ ጋር በዚያ ትልቅ መኪና የቤቱ ፍራሽ ድንጋይና ሸክላ በተበታተነበት መንገድ ላይ እንዴት አድርገን እንደሄድን አሁን እንኳን ሳስበው እንደ ህልም ሆኖ ነው የሚታየኝ። ተሰልፎ ስለነበረው የክብር ዘብና አስከሬኑም ተሸፍኖበት ስለነበረው ቀይ ጨርቅ ለማስታወስ ስሞክር በጭጋግ የተሸፈነ ሆኖ ነው የሚታየኝ። ግን ልጄን አናቶሊን አሁን አንተን እንደማያያል ወለል ብሎ ነው የማየው። ወደ አስከሬኑም ተጠጋው። እርግጥ ነው እዚያ ውስጥም የተጋደመው ልጄ ነበር። ደግሞም አልነበረም። ልጄ ሁልጊዜ ፈገግ የሚል ትከሻ ጠበብ ያለ ገና ያላደገ ልጅ ነበር። እዚህ ግን ተጋድሞ ያየሁት ትከሻው ሰፋ ያለ መልከ መልካም፣ አይኖቹ በግማሽ ተዘግተው ወደማይታወቅ ሩቅ ቦታ አልፎኝ እንደሄደ የሚመለከትና ያደገ ወጣት ነበር። ሁልጊዜ እንደማያደርገውም ከንፈሮቹ ከዳርና ዳር በፈገግታ ፈልቀቅ ብለዋል። ይህም አንድ ጊዜ የማውቀው አናቶሊ ነበር።
ስሜውም ወደ ጎን ሳብ ብዬ ቆምኩ። ሌተና ኮሎኔሉ ንግግር አደረገ። የኔ አናቶሊ ባልንጀሮች ሁሉ ሲያለቅሱ እኔ ላለቅስ አልቻልኩም። እንደሚመስለኝ በድንጋጤ እንባዬ ስለደረቀ እስካሁን ድረስ የሚያሰቃየኝ እሱ ሳይሆን አይቀርም። የመጨረሻ ደስታዬንና ተስፋዬን በባዕድ ሀገር ቀበርኩት። አዛዣቸው የሚጓዘውን ረጅም ጉዞ ለመሸኘት መድፎቹ በሩምታ ተተኮሱ። በዚህን ጊዜ የሚያበሳጭ ነገር ተሰማኝ። ወደ ሰፈሬን በተመለስኩ ጊዜ ራሴን አላውቀውም ነበር። ከጥቂት ጊዜ በኋላም ከወታደር ሥራ ተሰናብቼ ወጣሁ። ወዴትስ ልሄድ ነው? ወደ ቮሮኔዥ? ምን አለኝና? ባለፈው ክረምት አካሉ ስለጎደለ ከወታደርነት የወጣ አንድ ባልንጀራዬ ወደ ኡሩፒንስክ ሄጄ ከሱ ዘንድ አብሬው እንድቀመጥ የጠየቀኝ ትዝ ስላለኝ ወደ እሱ ዘንድ ሄድኩ። ባልንጀራዬና ሚስቱ ልጅ አልነበራቸውም። ቤታቸውም ከከተማው ጫፍ ነበር። አካሉ ስለጎደለ ጡረታ አግኝቷል። ቢሆንም በካሚዮን ነጂነት ከአንድ የካሚዮን ዲፖ ተቀጥሮ ይሰራ ነበር። እኔም እዚያ ነው ስራ ያገኘሁት። ቤት ስለሰጡኝ ከባልንጀራዬ ጋር አብሬ ተቀመጥኩ። እስከ በልጎ ራት ድረስ ከከተማ መንደር ልዩ ልዩ ጭነት እናመላልሳለን። በበልጎ ራት ግን እህል ነበር ወደ ከተማ የምናመላልሰው። ያን ጊዜ ነው አሸዋው ላይ የሚጫወተውን አዲሱን ልጄን ያገኘሁት። ከረጅም ጉዞ እንደተመለስክ ድካምን ለማስወገድ አስቀድመ የምታደርገው ወደ አንድ ቡና ቤት ሄደ ትንሽ ነገር መብላትና ቮድካም መጎንጨት ነው። በዚያን ጊዜም ይህን የሚጎዳውን መጥፎ ጠባይ ፈቅጄ ያደርገው እንደነበረ ማመን ይገባኛል። ከዕለታት አንድ ቀን ከቡና ቤቱ አጠገብ ይህን ልጅ አየሁት። በማግስቱም እንደገና አየሁት። የቆሸሸና የተቦጫጨቀ ልብስ ለብሶ ነበር። ፊቱም በተርቡሽዋና በአቧራ ጭምልቅልቅ ብሎ ፀጉሩም በየቦታው ተበታትኗል። የመቆሸሹን አታንሳው። ነገር ግን ዝናብ ከጣለ በኋላ ፍንትው ብለው እንደሚታዩ ኮከቦች የመሰሉ አይኖች አሉት። የሚገርም ነው። ከመጠን በላይም ወደድኩት። እናፍቀውም ጀመር። ስራዬን በተቻለ ፍጥነት ጨርሼ ወደ ቡና ቤቱ ሄጄ እስካየውም ድረስ እቸኩል ነበር። የዕለት ምግቡንም የሚመገበው ሕዝብ እዚያው ከሚቸረው ነበር። በአራተኛውም ቀን ከመንግስት ኩዳዴ ጫንኩትን እህል ይዤ በቀጥታ ወደ ቡና ቤቱ ሄድኩ። ከቡና ቤቱም ደረጃ ላይ ልጁ ተቀምጦ እግሮቹን ያማታ ነበር። እንደራበውም ጥሩ አድርጎ በፊቱ ይታያል። በመስኮቱም በኩል አንገቴን ወጣ አድርጌ ቫኒያ ና ካሚዮኑ ላይ ወጣና ወደ እህሉ ማራገፊያ ሄደን ስንመለስ ምሳችንን አብረን እንበላለን አልኩት። በፍጥነትም ከተቀመጠበት ተነስቶ በሩጫ ወደ መስኮቱ ተጠጋና ስሜ ቫኒያ እንደሆነ እንዴት አወቅከው ብሎ ጠየቀኝ። እንደ ኮከብ በሚያበሩ አይኖቹ አተኩሮ እያየኝ መልሱን ይጠባበቅ ጀመር። ስለ ሁሉ ነገር ከሚያውቁት ሰዎች መካከል አንዱ እኔ ነኝ አልኩት። ከካሚዮኑ በስተቀኝ በኩል ሲዞር በሩን ከፈትኩለትና ገብቶ ከጎኔ እንደተቀመጠ ጉዞአችንን ቀጠልን። ደህና ሲጫወት በድንገት ዝም አለ። ከጊዜ ወደ ጊዜም ረጅም ሽፋሽፍት በተጎናጸፉ አይኖቹ እየተመለከተኝ ይተክዝ ጀመር። ይህ ትንሽ ልጅ በዚህ ዕድሜው መተከዝ ማወቁ የሚገርም ነው። ይህስ ለሱ ስራ ሆኖ ይሆን? አባት ወዴት ነው ቫኒያ ብዬ ጠየቅኩት። ጦር ግንባር ተገድሏል ሲል በሹክሹክታ መለሰልኝ። እናትስ? በባቡር ስንጓዝ በቦምብ ሙታለች። ከወዴት ነበር በባቡር የምትመጡት? አላውቅም፣ ረስቼዋለሁ። ምንም ዘመድ የለም? አሁን ማንም የለኝም። ታዲያ ወዴት ነው የምታድረው? ባገኘውበት ቦታ። እንደ ጎርፍ የሚሄደው የእምባዬ ሙቀት ጉሮሮዬ ላይ ተሰማኝ። ወዲያውኑም ሐሳቤን ወሰንኩ። ለምንስ ነው ተለያይተን ሁለታችንስ እንዲህ የምንሰቃየው? እንደ ራሴ ልጅ አድርጌ አሳድገዋለሁ። በዚህን ጊዜ የሚሰቃየው ሐሳቤ ረፍት አገኘና ቀለል አለኝ። ወደሱም ጠጋ ብዬ በእርጋታ ቫኒያ እኔ ማን እንደሆንኩ ታውቃለህ አልኩት። ተንፈሳልና ማንህ አለኝ። እንደ መጀመሪያው በእርጋታ አባትህ ነኝ አልኩት። የእግዚአብሔር ያለ ከዚህ ቀጥሎ ምን እንደሆነ ታውቃለህ? አንገቴን አቅፎ ይዞ ጉንጬን፣ ከንፈሬን፣ ግንባሬን እየሳመ እንደሚያዜመው ያንጎደጉደው ጀመር። ውዱ አባቴ ሆይ
እንደምትፈልገኝ አውቄዋለሁ። የሆነው ቢሆን ፈልገህ እንደምታገኘኝ አውቄዋለሁ። ብዙ ጊዜ ነው የጠበቅኩ እያለ እኔም ላይ ተጣብቆ ንፋስ እንደሚያተመው ሳር ይንቀጠቀጥ ነበር። አይኖቼም እንባ ቀረሩ። እኔም እንዘፈዘፍ ጀመር። እጆቼም ከመንቀጥቀጥ ብዛት የተነሳ ራዱ። መሪውንስ እንዴት አድርጌ ልጨብጠው? የሆነ ሆኖ ወደ ዳር ወጣ አድርጌ አንድ ትንሽ ጉድጓድ አስደግፌ አቆምኩና ሞተሩን አጠፋሁት። አይኖቼም ባቀረው ሳለ ብነዳ ሰው እንዳልገጭ ፈራሁ። ለ5 ደቂቃዎችም ያህል እዚያው ስንቆም ልጄ ምንም ሳይናገር እኔ ላይ እንደተንጠለጠለና እንደተንቀጠቀጠ ነበር። በቀኝ እጄ አቅፌ ይዤ ካሚዮኑን በግራ እጄ እየነዳሁ ወደ መኖርበት ጎጆ ሄድኩ። ከዚያ በኋላም እህል ወደማቀርብበት ለመሄድ አልፈለግኩም። ካሚዮኑን በር ላይ አቁሜ አዲሱን ልጄን ታቅፌ ወደ ቤት ስገባ በአነስተኛ እጆቹ አንገቴን አጥብቆ ተጠምጥሞ ይዞ ጉንጩን ካልተላጨው ጉንጬ ጋር አጣብቆ ነበር። ባልንጀራዬና ሚስቱ ከቤት ነበሩ። እንደገባውም በአይን የጠቀስኳቸውና በኩራትና በደስታም የሁላችሁ የኔ ትንሹን ቫንያ አገኘሁት፣ እነሆ መጣን፣ እናንተ ደግ ሰዎች አልኳቸው። እነሱ ልጅ ስላልነበራቸው ሁለቱም ልጅ ይፈልጉ ነበርና ትንሽ ሲያመነቱ ከቆዩ በኋላ ወዲያና ወዲህ እንደፋደፉ ጀመር። እኔም ልጄ እንዲለቀኝ ላስገድደው አልቻልኩም። ግን እንደምንም ብዬ አባብዬ እንዲለቀኝ ካደረግኩ በኋላ እጆቹን በሳሙና አጠብኩትና እንዲበላ ጠረጴዛው አጠገብ አስቀመጥኩት። የባልንጀራዬ ሚስትም ሾርባ በሳህን አመጣችለት። እሱም በፍጥነት ሲበላ ባየችው ጊዜ ታለቅስ ጀመር። ከምድጃውም አጠገብ ቆማ እንባዋን በሽርጧ ስትጠርገው ባያት ጊዜም ቫንያ ወደ እሷ ሲሮጥ ሄዶ ልብሷን እየሳበ አክስቴ ለምን ታለቅሻለሽ? አባቴ እኮ ከቡና ቤቷ አጠገብ ነው ያገኘኝ። ስለዚህ ሁላችንም ደስ ሊለን ሲገባን አንቺ ግን ታለቅሻለሽ ባላት ጊዜ ልብሷ እስኪረጥብ ድረስ ይበልጥ ታለቅስ ጀመር። ከምሳ በኋላም ወደ ፀጉር ቆራጭ ወስጄ ፀጉሩን ካስቆረጥኩት በኋላ ራሴ ሰውነቱን አጠብኩና በንጹህ አልጋ ልብስ ጥቅልል አደረግኩት። በእጆቹ አንገቴን እንደያዘኝ እንቅልፍ ወሰደው። እሱንም ቀስ አድርጌ አልጋ ላይ አስተኛውና የጫንኩትን ልጄ ወደማስረክብበት ስፍራ ሄድኩ። ካስረከብኩም በኋላ ካሚዮኑን ከመቆሚያው ቦታ አቁሜ ወደ ሱቅ ሮጥኩ። ጠንካራ ሱሪና ሸሚዝ፣ ጥንድ ጫማና የሳር ቆብ ገዛውለት። ልኩ የተሳሳተና አይነቱም ተራ ነበር። የባልንጀራዬ ሚስት ሱሪውን አይታ እብድ ነህ እንዴ? በዚህ አይነት ሙቀት ይህን አይነት ሱሪ የምታለብሰው ብላ ወቀሰችኝ። ከዚያ በኋላ በደቂቃ የስፌት መኪናዋን አውጥታ ጠረጴዛ ላይ አስቀመጠችና ሳጥኗን ከፍታ ካለው ጨርቅ መካከል ትፈልግ ጀመር። በአንድ ሰዓት ጊዜ ውስጥም ከጥጥ የተሰራ ሱሪና እጅጌ አጭር ነጭ ሸሚዝ ለቫንያ ሰፋችለት። እሱም ከኔ ጋር ነበር አብሮ የሚተኛው። በብቸኝነት ካሳለፋቸው ሌሊቶች ውስጥ ለመጀመሪያ ጊዜ ደና ጸጥ ያለ መኝታ ያገኘ አሁን ነበር። ቢሆንም ከሌሊቱ 4 ጊዜ ያህል ነቃ ነበር። ይሁን እንጂ አንድ ወፍ ከቤት ጣሪያ ተጠግታ እንደምታድር እሱም ክንዴን ተንተርሶ ትንፋሹን አጥፍቶ ሲተኛ የሚሰማኝን ደስታ ለመግለጽ በቂ ቃል ላገኝለት አልችልም። እንዳልቀሰቅሰው በማለት ከተኛውበት ለመነቃነቅ አልሞክርም ብዬ አስብና አልቻለ ሲለኝ ቀስ ብዬ ካጠገቡ ተነስቼ መብራት አብርቼ ቆሜ በማድነቅ እመለከተው ነበር። ከመንጋቱ በፊት መተንፈስ አቅቶኝ ምንድነው ያነቀኝ ብዬ ስነቃ ትንሹ ልጄ ራቁቱን ሆኖ ሁለቱ እግሮቹ ጉሮሮዬን ተጭነው ታገኛለሁ። ምንም እንኳ አተኛኙ መጥፎና የሚፈራገጥ ቢሆን ስለለመድኩት ባጣሁት ጊዜ ሁሉ በጣም ነበር የሚናፍቀኝ። ማታ በሚተኛበት ወይም ጠረኑ በሚሸት ጊዜ ካለህ የልብ ጭንቀት ታርፍና ነገሩ ሁሉ ቀለል ይላል። ታውቃለህ፣ ልቤ ከሐዘን ብዛት የተነሳ እንደ ድንጋይ ፈዟል። በፊት አብሮኝ ይሄድ ነበር። ነገር ግን ለኔ አንድ ቁራጭ ዳቦና አንድ ሽንኩርት ትንሽ ጨው ለቀን መዋያዬ ሲበቃኝ፣ ለሱ ግን ወተትና የተቀቀለ እንቁላል እንዲሁም አንድ ሙቅ ሾርባ የሚያስፈልገው መሆኑን ስለተረዳውና ይህን ሁሉ ማድረግ ስራዬን የሚያጓድልብኝ ስለሆነ ከባልንጀራዬ ሚስት ጋር
ከቤት እንዲውል ቆረጥኩ። ከቤት መዋልም ጀመረ። ነገር ግን ቀኑን ሙሉ ሲያለቅስና ወደ አመሻሽም እኔን ለማግኘት እህሉን ወደማበቅልበት እየሮጠ ይመጣና እዚያም ሲጠብቀኝ ያመሽ ነበር። በመጀመሪያው ጊዜ በጣም የሚያስቸግር ነገር ሆኖብኝ ነበር። አንድ ቀን እንደ አጋጣሚ ሆኖ አድካሚ የሆነ ስራ ስንሰራዋልና ገና ሳይመሽ ተኛን። ሁሉ ጊዜም ደስ ብሎት ይጫወትና ይለፈልፍ ነበር። የዚህ ዕለት ግን ዝም ስላለ ምንድነው የምታስበው ልጄ ብዬ ጠየቅኩት። ጣራውን ሲመለከት ቆይቶ አባባ የቆዳ ካፖርትን የት አደረስከው ብሎ ጠየቀኝ። በሕይወቴ ሙሉ የቆዳ ካፖርት አልነበረኝም። ይሁን እንጂ አንድ መልስ መስጠት ግድ ሆነብኝ። ቮሮኔዥ ተውኩት አልኩት። ቀጥሎም ለምንድን ነው እኔን ፈልገህ ለማግኘት ረጅም ጊዜ ወሰደብህ አለኝ። አንተ በኡሪኡፒንስክ ሳለህ እኔ አንተን ፈልገህ የነበረው በጀርመን በፖላንድና በቤላሩሲያ ነበር አልኩት። ኡሪኡፒንስክ ከጀርመን ይቀርባል? ከቤታችን ፖላንድ ሩቅ ነው? ስለዚህ ጉዳይ ስንነጋገር እንቅልፍ ይዞን ተጓዘ። ስለዚህ የቆዳ ካፖርት ሲጠይቅ አንድ ምክንያት የሌለው ይመስላል። የለም፣ አንድ ምክንያት አለው። ምናልባት አንድ ጊዜ እውነተኛ አባቱ የቆዳ ካፖርት ኖሮት፣ ስለዚህ እሱ ትዝ ብሎት ይሆናል። የልጅ አእምሮ ልክ እንደ በጋ መብረቅ ያለ ነው። ለጊዜው ብልጭ ብሎ አንዳንድ ነገሮች እንዲታወሱት ያደርግና ወዲያውኑ ደግሞ ይረሳዋል። አሁንም ትዝ ያለው እንደ በጋው መብረቅ ለጊዜው ብልጭ ስላለበት ይህንኑ አስቦ ነው። ምናልባት በህዳር ወር ላይ አደጋ ባይደርስብኝ ኖሮ በኡሪኡፒንስክ 1 ዓመት እንቆይ ነበር። ነገር ግን በአንድ መንደር ውስጥ ጭቃማ በሆነ መንገድ ላይ እየነዳው ሲሄድ በጣም ድርጥ ስለነበረ ከመንገድ ላይ የነበረችውን ላም ገጨኋት። እንደምታውቀው ሴቶች መንጫጫት ጀመሩ። የመንደሩ ሰውም ከቦታው ላይ ተሰበሰበ። ወዲያውኑም አንድ የትራፊክ ኢንስፔክተር ደረሰ። ነገሩን ቀላል እንዲያደርገው ብጠይቀውም ዝም ብሎ የመንጃ ፈቃዴን ወሰደብኝ። ላሟ ግን ተነስታ ጭራሃን ለብሳ በመንገዷ ቆልቁላ ፈረጠጠች። እኔም የመንጃ ፈቃዴን አጣው። ክረምቱን አናጢነት እየሰራ አሳለፍኩት። ከዚህ በኋላ የወታደርነት ባልንጀራዬን አገኘሁት። እሱም በምክትል ወረዳችን ውስጥ በመኪና ነጅነት ይሰራ ስለነበረ ወደ እሱ ዘንድ ሄጄ እንድቀመጥ ጋበዘኝ። እዚህም 1 ዓመት የአናጢነት ስራ ስትሰራ ከቆየ በኋላ ከወረዳችን አዲስ የመንጃ ፈቃድ ልታወጣ ትችላለህ አለኝ። ስለዚህ አሁን ልጄና እኔ ወደ ካሻሪን የምንጓዘው። አደጋውን ባይደርስብኝ ኖሮ ከኡሪኡፒንስክ ለመሄድ አስቤ ነበር። ከሚሰማኝም ማዘን የተነሳ አንድ ቦታ መኖር ይሰለቸኛል። ቫኔ አድጎ ወደ ትምህርት ቤት ሲሄድ ምናልባት ያን ጊዜ አንድ ቦታ ሰፍር ይሆናል። ግን አሁን ለጊዜው የሩሲያን ሀገር አብረን በእግራችን እናዳርሰዋለን። ይደክመዋልን ብዬ ጠየቅኩት። መቼ በእግሩ ሄዶ ቢያውቅ? ይበልጠውን ጊዜ እኔ ነኝ ሽኮኮ ብዬው የሚሄድ። ሲደክመው ዘሎ ይወርድና እንደ ፍየል ግልገል በመንገዱ ዳርና ዳር ወዲያና ወዲህ ይዘላል። ይህ ሁሉ ምንም አይደለም ወንድሜ፣ እኛ ተለማምደናል። ብቻ የሚያሰጋኝ ልቤ አንድ የሆነው ነገር አለ። ሊለወጥ የሚቻል ቢሆን ባስለወጥኩት ነበር። አንዳንድ ጊዜም ክፉኛ ያወጋኛል። ስለዚህ አንድ ቀን በተኛውበት እንዳልቀርና ትንሹ ልጄ ብቻውን እንዳይሆን እፈራለታለሁ። ከዚህም በላይ ደግሞ የሚያስቸግረኝ በጣም የምወዳቸውንና አሁን የተለዩኝን ሰዎችን በየማታው በህልሜ አያቸዋለሁ። ይበልጠውን ጊዜ ሲታዩኝ እኔ በኩርንችት ሽቦ አጥር ውስጥ ያለውና እነሱ ከአጥር ውጪ ነፃ የሆኑ ይመስለኛል። ከኢሪናና ከልጆች ጋር ስለማንኛውም ነገር የምንነጋገርና ኩርንችቱን ሽቦም ለመበጠስ ስሞክር ከዓይኔ ስር በነው የሚጠፉ ይመስለኛል። በጣም ደግሞ የሚገርመው በቀን ውስጥ እንባዬን አንቄ ስለሚይዘው ሐዘኔን በፊቴ ላይ ላያው አይችልም። ግን አንዳንድ ማታ ከእንቅልፌ ስነቃ ትራሴ በእንባ ረጥቦ አገኘዋለሁ። ከወደ ጫካው በኩልም የባልንጀራዬ ድምፅ ሲሰማኝ፣ መቅሰፊያው ደግሞ ውሃውን ሲመታው ይሰማ ነበር። አሁን ቅርብ ወዳጅ የሆነው እንግዳ ሰውዬ ሰላምታ ለመስጠት እንደ ብረት የጠነከረ እጁን ዘረጋ።
ደህና ሰንብት ወንድሜ። መልካም ዕድል ይግጠምህ። ለአንተም መልካም ዕድልና ወደ ካሻሪም የምታደርገው ጉዞ የተቃና እንዲሆንልህ እመኝልሃለሁ። አመሰግናለሁ አለና ልጄ ና ወዲህ ና ወደ ጀልባው እንሂድ ብሎ ልጁን ጠራው። ልጁም ሲሮጥ ወደ አባቱ መጣና የኮቱን ጫፍ በእጁ ጨብጦ ጎንጎኑን ይሄድ ጀመር። ሁለት ብቸኞች እንደ ሁለት የእህል ቅንጣት በጦርነቱ ሽንፍር ተጠርገው ከኖሩበት መንደራቸው ወደ እንግዳ መንደር ተሰደዱ። ወደፊትስ ምን ይገጥማቸው ይሆን? ይህ ጽኑ ፈቃድ ያለው ሩሲያዊ ልጁ አድጎ ማንኛውንም ነገር በትዕግስት ለመቻልና እንቅፋቱን ሙሉ ለማሸነፍ ሀገሩ በፈለገችው ጊዜም አለውልሽ ብሎ ጥሪዋን ለመመለስ እስኪችል ድረስ አባቱ እንዲቆይለት ለማመን ፈለግኩ። መንገዳቸውን ሲሄዱ ቆሜ ሳይ ሐዘን ተሰማኝና ምናልባትም መለያየታችን የተሻለ ሆነ። ነገር ግን ትንሽ ከሄዱ በኋላ ቫንያ ዞር ብሎ ትንሹን እጁን ሲያርገበግብልኝ ሳይ በድንገት የተሰማኝ ሐዘን እንደ አውሬ መዳፍ የለሰለሰ ሆኖ ሳለ በጥፍሮቹ ልቤን ቦጭቆ ሊያወጣው ስለደረሰ እንዳላያቸው በፍጥነት ፊቴን አዙሬ ቆምኩ። በጦርነቱ ጊዜያት ጸጉራቸው የሸበቱት ሽማግሌዎች ተኝተው ብቻ አይደለም የሚያለቅሱት፣ ሲነቁም ያለቅሳሉ። የሚጠቅመውና ዋናው ነገር ሐዘንን አለማጠንከር ነው። ከሁሉም ይበልጥ ይህን ደረቅና የሚያቃጥል እንባ በወንድ ጉንጭ ሲወርድ ሕፃን አይቶት ልቡ በሐዘን እንዳይረግፍ ማሰብ ነው። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ